ነገር ግን ጌታ ምን አለ? እኔ የዋህ በልቤ ትሑት ነኝ ከእኔ ተማሩ ያለን ነው። ይሄ ክርስቶስ ማለት እንደ ዮሴፍ አይደለም። ክርስቶስ ፐርፌክት ነው። የዋህነት ትክክለኛ ፐርፌክቱን ማየት ከፈለጋችሁ ኢየሱስን ነው የምትመለከቱት፣ ኢየሱስን ነው የምታዩት። የዮሴፍ የዋህነት ማለት ነው። ዮሴፍ እነዚህ ሰዎች ተርበው መጥቶ ምን ሰጣቸው? ምግብ ሰጣቸው፣ አቆያቸው፣ ለጊዜው አበላቸው። የክርስቶስ የዋህነት ግን በሰይጣን ላይ በምድር ሁሉ ላይ ስልጣን እያለው ምግብ አይደለም ያበላው። የሞተውን ማንም ሊያድነው የማይችለውን ህይወት ነው ያበላው። ዮሴፍ ምግብ ለጊዜው ያበላ፣ ክርስቶስ ግን ለዘላለም ህይወትን ሰጠ። ህይወት ነው። አልኖርም ለዛ ነገር urgency አለው። you know what I'm saying? ሰው በጣም ልቤን ነካኝና ጌታው ረበኛል ወይስ እንትን ነው አፒታይዘር እያረኩ ነው ምንድነው ጌታ ፓፕኮርን የሆንክብኝ ጌታ ወይ ሪሊ ያላንተ መኖር አልችልምና ጥማትንም ያሳየበት መንገድ ከመዝሙር ላይ ያሳየበት መንገድ ተጠማው የሚለውን ቃል በጣም አይ ቲንክ ፖሊዬ መጸለይ ያለብን ጌታ ጥማት ሊሰጠን ይገባል። ግን አንተን መፈለጉስ ምንገባው እንዴት ነው? እንዴት አርጌ ነው ፒዩር የሆነ ሳክሪፋይስ ሆኜ ልቀርብልህ የምችለው? ራሴው ነኝ አቅራቢው፣ የምቀርበው ምን ራሴው ነኝ። so what can I do for this የሚለውን ነገር I was literally speaking with the Lord. so መንፈስ ቅዱስ ይሄንን ይፈልጋል። በቃ ራሳችንን ሳክሪፋይስ እናደርገው then that glory is gonna አይደለ አይዛያን ሲናገር when the glory comes repentance follows አይደለ when the glory comes ጽድቁን ሲመለከቱ ጌታን በቃ በድያለሁ ወዮልኝ የሚለው ህይወት ውስጥ እንዲመጣ ሆነና ማልቀስ አለብን። አሁን ስንጸልይ አብረን እንጸልያለን። ስንጸልይ የኔን ጸሎት እንዳትጠብቁ። ሁላችንም ለረሃብ እንደ ዝናብ እግዚአብሔር ያዝንብብን። ረሃብን ማለት ጌታ ዝናብ ይልቀቅብን። የረሃብ አሜን ጠኔ ውስጥ ይክተተን ጌታ። ክብር ለኢየሱስ ይሁን። I feel like መንፈስ ቅዱስ ፕሪቴንድ እያደረግን እንደሆነ ነው አሁን ጭንብላችንን እየገፈፈ ያለው በእውነት ቃል ማለት ነው። ሁላችንም ተይዘናል። ከተያዝን አስፈልጎናል ማለት ነው። ተጠግቶ ምንድነው የምትፈልገው? ምን ልማርክ አንተን እንዴት ልምሰል የሚል ነው ደቀ መዛሙርቱ። ስለዚህ እነዚህ ደቀ መዛሙርቱ ተጠጉት ይላል። ከዚያ እንዲህ እያለ ያስተምራቸው ጀመረ ሲል አሁን በጣም ሲሪየስ የሆነ ነገር ሊያወራ ነው ማለት ነው። ማቴዎስ ይህን ሲነግረን ሲሪየስ የሆነ ነገር ሊያወራ እንደሆነ ነው የሚነግረን። ስለዚህ ምን ብሎ ይጀምራል? ሪቫይዝ አድርጌላችሁ ነው ማልፈው ከዚህ በፊት ስላወራ ናቸው። በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የነርሱ ናትና ይላል። ስለዚህ በመንፈስ ድሆች የሆኑ ብሎ ጀመረ። ምን ከማስተማር ጀመረ ስትሉ አሁን መጀመሪያ ማየት ያለብን ብፁዓን የሚል ቃል አለ። እሱን መጀመሪያ መፍታት አለብን። ብፁዓን ማለት ምንድነው? ብለስድ ማለት ነው አይደል? ምን አይነት የግሪክ ትርጉም አለው? ማካሪዮስ። በጣም ግሪክ አውቄ ሳይሆን ግን ትርጉሙን ለማወቅ ሲሄድ ማካሪዮስ ማለት ምንድነው? በእግዚአብሔር ዘንድ አፕሩቭድ የተደረገ እግዚአብሔር የተቀበለው በአጭሩ ሰማያዊ ዜጋ የሆነ ሰው ማንነቱ የሚታየው በዚህ በማቴዎስ 5 ላይ በተቀመጠው ነው ማለት ነው። ለምሳሌ እዚህ ውስጥ የአሜሪካ ዜጋ ያላችሁ አላችሁ፣ ጀርመን ውስጥ የሆነ ዜጋ ያላችሁ አላችሁ። የት ናችሁ ስትባሉ ታወጡና ይሄውና እኔ የጀርመን ዜጋ ነኝ ትላላችሁ። የእግዚአብሔር መንግስት ውስጥ የሚኖሩ እግዚአብሔር የተቀበላቸው ደግሞ በእግዚአብሔር ዘንድ ሞገስ ያላቸው ሰዎች የሚያሳዩት ይሄንን ነው ማለት ነው። ይሄ ካራክተር ሲታይበት ይሄ ሰው የክርስቶስ ተከታይ ነው። ይሄ ሰው የእግዚአብሔር መንግስት ወራሽ ነው። ይሄ ሰው እግዚአብሔርን ይመስላል። እንደዚህ ማለት ነው ብለስድ ማለት እንጂ ሊባረክ ነው ወይ ደግሞ በመንፈስ ድሃ ሲሆን የእግዚአብሔርን መንግስት ደግሞ ሊወርስ ነው ሊል ሳይሆን እንደዚህ ሁኑና እንደዚህ ሁኑ አይደለም። ኦልሬዲ ማንነታቸው ይሄ ነው። በመጣር እነዚህ ማንነቶች አናመጣቸውም ክርስቶስን በመከተል እንጂ። ስለዚህ ክርስቶስን ምንድነው መጀመሪያ ክርስቶስን ተቀብለን የህይወት ለውጥ ክርስቶስን በመቀበል ስናይ ይሄኛውን ማንነት እናመጣለን ማለት ነው። ስለዚህ አሁን የምንማረው ምንድነው? ክርስቶስን ከማወቅ ክርስቶስን መምሰል ይበልጣል። ስለዚህ አብ አባት ከሰማይ ሆኖ ሲመለከት ደስ የሚሰኘው
ዝም ብለን ክርስቶስን ስለተናገርን በጉባኤ መካከል ስለተናገርን እንደኔ ቁጭ ብላችሁ እንደዚህ ስላወራችሁ ሳይሆን የልጁን መልክ ሲያይብን ነው። እነዚህን ካራክተሮች ሲያይ ልጄን መሰሉ ይላል። በምንም ጥረት እኛ እግዚአብሔርን ልናስደስት አንችልም። ደግሞአለው፣ በምንም በራሳችን ጥረት እግዚአብሔርን ልናስደስት አንችልም። አንድ የምናስደስትበት አለ፣ የረካበት የምወደው ልጄ እርሱ ነው፣ እርሱን ስሙት ያለ። ስለዚህ በክርስቶስ ኦልሬዲ ስለረካ አባባት ሊደሰት የሚችለው ልጁን በእኛ ላይ ሲያየው ነው፣ ከራሳችን የሆነ ነገር ባመጣ ነው ሳይሆን ማለት ነው። ስለዚህ የተባረከ ማለት ብፁዕ የሚለው ይህ ነው ማለት ነው። ስለዚህ የመጀመሪያው ክርስቶስ ከምን ይጀምርልናል? በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማይ የእነርሱ ናትና ይላል። ስለዚህ በመንፈስ ድሃ መሆን ምንድን ነው ስንል መጎሳቆል አይደለም፣ የሆነ በቃ ምንም የሌለው መምሰል ምናምን አይደለም። በመንፈስ ድሃ የሆነ ማለት ምን ማለት ነው? በእግዚአብሔር ፊት ራሱን ባዶ የሚያደርግ። በምን አኳያ ስትሉ ምንም ጽድቅ የለኝም፣ ምንም መልካም ነገር የለኝም፣ ምንም በጎ ነገር የለኝም፣ በአንተ ፊት በራሴ መቆም አልችልም፣ ባዶ ነኝ። እግዚአብሔር ወይ ያንተ ጽድቅ ያስፈልገኛል። እኔ አለ ወይ ምን አለ ብትለኝ ባዶ ነኝ፣ ምንም የለም፣ ምንም ነገር የለኝም፣ ጌታ ሆይ ባዶ ነኝ የሚል ሰው በመንፈስ ድሃ ማለት ነው። ልክ እንደ ዘኬዎስ ኢየሱስን ሲያይ ዛፍ ላይ የሚወጣ ሀብት አለው፣ ገንዘብ አለው፣ ዝና አለው፣ በጣም ክብሩን መጠበቅ ነበረበት። ኢየሱስን ሲያይ ግን ባዶ ነኝ፣ ያለኝ ነገር ምንም ነው። ኢየሱስን ለማየት ዛፍ ላይ እንጠለጠላለሁ። ኢየሱስ ሲመጣ የታለ አዳኝ ይላለሁ። ባዶ አድርጌ ራሴን እቀርባለሁ ሊያድነኝ። ለምን? ዘኬዎስ በሀብቱ ብዙ ነገር ሊኖረው ይችላል፣ ነፍሱ ግን ባዶ እንደሆነች ያውቃል። ስለዚህ ራሱን ባዶ የሚያደርግ ሰው ምን ይላል? ይህ ሰው ብፁዕ ነው፣ መንግሥተ ሰማያትን ይወርሳታል አይደል? ምንድን ነው የሚለው? ይህ መንግሥተ ሰማያት የእነርሱ ናትና፣ ይቅርታ የእነርሱ ናትና። ኦልሬዲ የተሰጠ ነው እንጂ የሚሰጥ አይደለም። ልክ ራስን ባዶ ስታደርግ እግዚአብሔር ፊት ሄደ እኔ ባዶ ነኝ ምንም የለኝም ስትል ይሞላሃል። ምን ይሞላሃል? የክርስቶስን ጽድቅ ይሞላሃል። እኔ ኃጢአተኛ ነኝ ምንም የለም ስትል ይሞላሃል ማለት ነው። ከዛ ቀጥሎ ምን ይላል? የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። አሁንም ሪቫይዝ ነው ማድረግላችሁ። ኢሳይያስን አይተን ተመልክተን ነበር። ኢሳይያስ 6 ላይ ስናየው ምንድን ነው? ኢሳይያስ 6 ላይ ስንመለከቱ ኢሳይያስ 5 ትንቢትን እየተረጎመ መጣ፣ ትንቢት እየተናገረ መጣ። ነገር ግን በእግዚአብሔር ፊት የመጨረሻውን ክብር ሲገለጥለት ግን በእግዚአብሔር ፊት ቆመና አንደበታቸው በረከሱ ሰዎች መካከል ነኝ አለ። እኔም ምንኛ አንደበቴ የረከሰ ነው አለ። ከዛስ ወየውልን አላለም፣ ወየውልኝ ጠፋው አለ። የረከሱ መካከል አለ፣ ብዙዎች አሉ። ነገር ግን ራሱን ተመለከተና ጻድቅ ዓይኖቹ በራሱ ላይ ነውና ወየውልኝ ብሎ አዘነ፣ ጠፋ። መቼስ ወየውልኝ አለ ሲለን መጽሐፉ በሐዘን ውስጥ እንደሆነ ይናገራል። ከዛ ይሄ ነብይ ምንድን ያደረገው? የክርስቶስን የእግዚአብሔርን የመጨረሻ ክብር አየ፣ ተመለከተ፣ ወየው አለ። እውነት ነው ምላችሁ ወንድም እህቶቼ፣ በዛን ሰዓት ይህ ነቢይ ታላቅ ነው። ከህዝቡ ጋር ኮምፔር ብናደርገው የእሱ ጽድቅ እመኑኝ ይበልጣል። ነገር ግን ኢሳይያስ በዛ መካከል ኃጢአትን በሚያደርጉ ዝሙትን፣ ብዙ ነገር በሚያደርጉ ከነሱ የባሰ ራሱን አሳንሶ ክብሩ ምንድን ያደረገው? ከእግዚአብሔር ክብር አንጻር ነው የእሱን ኃጢአት ያየው። ጽድቁን አየና የእሱን ኃጢአት አየ እንጂ ከጎኑ ያለውን ኃጢአት አይቶ የራሱን አላወዳደረም። ስለዚህ አሁን እዚህ ጋር የሚያዝኑ ማለት ምንድን ነው ካላችሁን፣ እውነተኛ ሐዘን ከጎኔ ያለውን የሰውን ኃጢአት አይቼ ሳይሆን ማዝነው የእግዚአብሔርን ጽድቅ አይና ኦ ጌታ ሆይ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ ከዛስ ወየውልኝ፣ ጠፋሁኝ፣ እርዳኝ፣ አድነኝ የሚል ነው ማለት ነው። ስለዚህ በጣም ማስተዋል ያለብን ምንድን ነው? እኛ ጽድቃችንን ስናይ ከፓስተራችን አንጻር ከጎናችን ካሉ ሰዎች አንጻር የምናመሳስለው ጉዳይ ሳይሆን የምናስተያየው ጉዳይ ሳይሆን ዕለት ዕለት የእግዚአብሔርን ታላቁን ክብር እያየን ኦ እኔ ባዶ ነኝ፣ ባዶ ነኝ። አስቡት፣ 5 ምዕራፍን እኮ ትንቢት እየተናገረ ነው የመጣው። ነገር ግን በእግዚአብሔር ፊት ሲቆም ግን ባዶ ነኝ አለ። ምንኛ አንደበቴ የረከሰ ነው አለ። የሰውን ኃጢአት አልተመለከተም፣ የሰውን ኃጢአት አልተመለከተም። በጣም ማስተዋል አለብን። በጣም ጥሩ ሰራለሁ እኔ መልካም ነኝ የምትሉ አለ ኢሳይያስ እውነተኛ ሐዘን ያዘነ። ስለዚህ ኢሳይያስ ተመለከተና
ምን አለ? አዘነ። ከዛ ምን ይለናል እዚህ ጋር? መጽናናትን ያገኛሉና አይደል? ከዛ ከስር እኮ ስናነበው ምን ይለናል? ኢሳይያስ 6 ላይ ከኪሩቤል አንዱ መልአክ የሆነ መጣና በጉጠሙ ምን ምላሴን ነካኝ። ከዛስ አይደል? ኃጢአትም ተሰርየዋል አይደል? በደልም ተወግዶላል አለኛል። ስለዚህ ምን ሆነ ማለት ነው? እውነተኛ ሐዘን ከእግዚአብሔር ጽድቅ አንጻር አየና የራሱን ሁኔታ አይቶ ሲያዝን ምን ሰጠው? መጽናናትን ሰጠው። ኃጢአትህ ተሰርዮላል አለው። እግዚአብሔርም ሲጠራው እነሆኝ እኔ ያለው አለው። ወዲያውን ወደ ሚሽን ሄደ። ስለዚህ እውነተኛ ሐዘን ማለት እንደዚህ ያለው ነው ማለት ነው። ስለዚህ ሐዘን ሲባል በእርግጥ እግዚአብሔር የትኛውንም ሐዘን ያጽናናል። የርኅራኄ አባት የመጽናናት አምላክ ነው። ራእይ ላይ ብናይ ሁሉንም ሐዘን ያጽናናል። እዚህ ጋር ግን ክርስቶስ እያስተማረን ያለው ሐዘን ይለያል። ይሄ ሐዘን የጽድቅ ሐዘን ነው። እንደ ኢሳይያስ ያለው ሐዘን ነው። መጽሐፍ ቅዱስ የሚነግረን ገንዘብ አተን በድህነት የምሰቃይበትን ወይ የሆነ ችግር አጋጥሞን ወይኔ ህይወቴ ብለን የምናዝነውን ሐዘን አይደለም እዚህ ጋር የሚያወራው። ከእግዚአብሔር ጽድቅ አይተን የእኛን ሁኔታ ተመልክተን ወየውልኝ ብለን የምናለቅስበት ሐዘን ነው ማለት ነው። ከዚያ ይመጣና ደግሞ ቀጥሎ ምን ይላል? የዋሆች የሆኑ ብፁዓን ናቸው ምድርን ይወርሳሉና ይላል። የዋሆች ምንድን ናቸው? ብፁዓን ናቸው ምድርን ይወርሳሉ ነው። የዋህ ማለት ሞኛ ሞኝ ማለት ነው ወይ? ጎንበስ ጎንበስ የሚል ነው ወይ? ድምፁን ዝቅ የሚያደርግ ነው ወይ? አይደለም። የዋህ ማለት አቅም አለው፣ ኃይል አለው፣ ብርታት አለው። ነገር ግን ሁሉን ለእግዚአብሔር የሚያስገዛ ማለት ነው። ለምሳሌ በጣም የምንወደው ወንድማችንን ዮሴፍን ተመልክተን ነበር። ዮሴፍ ጋር ምንድነው ሀፕን ያደረገው ስንል ዮሴፍ ወንድሞቹ እርሱ ህልም አየ፣ ምንም አላደረጋቸውም፣ ይወዳቸዋል። ነገር ግን ምን አደረገ? ዮሴፍ ህልም አየና ከዛ በኋላ እነርሱ ተመለከቱና ያንን ቀንተውበት በቃ በሱ ቀንተው ምን አደረጉ? ሊያጠፉት ፈልገው በስደት በባሪያነት ሸጡት። ወደ በባሪያነት ሸጡትና ከዛ በኋላ ዮሴፍ ምን አለ? ወደ ግብፅ ተሸጠ። በግብፅ ተሽጦ ሳለ ከእግዚአብሔር ከሱ ጋር ስለነበረ ምን ሆነ? ዮሴፍ ጥሩ ህይወትን አገኘ። ሊያገኝ የሚገባውን ስልጣን ሁሉ አገኘ። ከዛ ወንድሞቹ እነሱ ጋር ድርቅ ሆኖ ወደ እርሱ መጡ። ወንድሞቹ ወደ እርሱ ሲመጡ ዮሴፍ ስልጣን ላይ ነው። ይኸውላችሁ ባሪያ ማድረግ ይችላል፣ ማስገደል ይችላል፣ ብዙ ነገር ማድረግ ይችላል። ሁሉ ነገር አለው። ነገር ግን የዋህ ማለት ትርጉሙን ልነግራችሁ ነው። የዋህ ማለት ዮሴፍ ይሄ አቅም እያለው ነገር ግን ለእግዚአብሔር እንዴት አድርጎ አስገዛ? እናንተ ለመጥፎ ያሰባችሁትን እግዚአብሔር ለበጎ አደረገ። የዋህነቱን ተመልከቱት። እናንተን ሊያድን ዛሬ መራባችሁን እንደምትራቡ አውቆ እኔ ሊልከኝ እኮ ነው፣ እናንተ ክፉ አይደላችሁም ብሎ ይሄ በቅንነት ወስዶ አሰበ። መልካም አደረገ። ምን አደረገ? እነሱን ሲያይ ማለት ነው ያደረሱበትን አይቶ አይደለም ያለቀሰው። ከፍቅር የተነሳ ናፍቆታቸው አላስችል ብሎት አለቀሰ። ከዚያም በኋላ ራሱን ገለጠላቸው፣ አብሯቸው ተመገበ፣ ደስተኛ ሆነ። ወደዚህ ነው አባታችሁን የሚይዛችሁ ነው ወደዚህ እኔ በዚህ ምድር አሰጣቸዋለሁ አላቸው። አያችሁ፣ የዋህ ማለት እንዲህ ነው። የዋህ ማለት አቅም የሌለው አይደለም። እኛ ኢትዮጵያውያንም ሆነ ሌላም ሰዎች የምንፈታበት የዋህ የመጽሐፍ ቅዱሱን አይፈታም። ትክክል አይደለም። የዋህ ማለት ዮሴፍ አቅም አለው ወይ ብትሉኝ በደንብ አቅም አለው። አቅሙን ላሳያችሁ። የጲጢፋራ ሚስት ከእሷ ጋር መጥፎ የሆነ ነገር እንዲፈጽም ባስገደደችው ጊዜ አልፈልግም አለ። ስለዚህ ምንድን ያለው? በእግዚአብሔር ፊት ይሄን አላደርግም አለ አይደል? በእግዚአብሔር ፊት ይሄን አላደርግም አለና ከዛስ ከሷ ሸሸ፣ ሄደ። ይሄ ማለት ኃይሉ የቱ ጋር ነው? እዚህ ጋር ካላችሁኝ ኃጢአትን አላደርግም የሚል ኃይል አለው። ለእግዚአብሔር አስገዛለሁ የሚል ኃይል አለው። ሰው የለም፣ ማንም የለም፣ እንደፈለግኩ ማድረግ እችላለሁ። ነገር ግን ለእግዚአብሔር ኃይሌን አስገዛለሁ። ስልጣን ሰጥቶኛል፣ አስገዛለሁ። ወንድሞቼን መበቀል እችላለሁ፣ ለእግዚአብሔር አስገዛለሁ። የዋህ ማለት ይሄ ነው። ይኸውላችሁ ምናልባት ገንዘብ ሳይኖረን የዋህ መሆን ቀላል ነው። መቅለስለስ ቀላል ነው፣ ምንም ችግር የለም። ስልጣን ሳይኖረን መቅለስለስ ቀላል ነው፣ ችግር የለም። የሰው ልጅ ትክክለኛ ማንነቱን የምታዩት ስልጣን ላይ ስታስቀምጡት ነው። የዮሴፍ የዋህነት ስልጣን ላይ ተቀምጦ አልተቀየረም። ዮሴፍ ስልጣን ላይ ተቀምጦም የዋህ ነው። የሰውን እውነተኛ ማንነት ማወቅ ትፈልጋላችሁ? ስልጣን ላይ ያስቀምጡት። ስለዚህ ስልጣን እያለው የዋህነቱ አልተለወጠም። ስለዚህ የዋህ ማለት ይሄ ነው። ስለ ክርስቶስ ከጀመርኩ የዋህነት አልጨርስም። የዮሴፍ ስልጣን ምናልባት በግብፅ ላይ ነው፣ በተወሰነ ምድር ላይ ነው። ክርስቶስ ግን የዘላለም አምላክ አልፋና ኦሜጋ የሆነ
መጀመሪያና መጨረሻ የሌለው ሁሉን በቃሉ የፈጠረ ጌታ ነው። ስልጣኑ እላይ ነው፣ አይገናኝም። ፐርፌክት የዋህነትን ማየት ከፈለጋችሁ ክርስቶስን መመልከት ነው። ዮሴፍ ወንድሞቹን አዳነ፣ ክርስቶስ ዓለምን በመስቀሉ አዳነ። ክርስቶስ በጣም ድንቅ ነው። ክርስቶስ ታላቅ ነው። ከአባቶቻችን ከሁሉ ይበልጣል። ክርስቶስ አይወዳደርም። ከዚህም ደግሞ ምን አደረገ? ምድርን ይወርሳሉ ሲል ዮሴፍ ማለት ነው ምድርን ወረሰ። እንዴት ብትሉኝ ያን ስልጣን አግኝቶ ምድርን መራ። በዙፋኔ ብቻ ነው የምበልጥ አለው ፈርዖን። ነገር ግን ክርስቶስን ስታዩት ግን ማለት ነው እዚህ ፊልጵስዩስ መጽሐፍ ላይ ስታዩት ማለት ክርስቶስ እስከ ሞት ድረስ ታዘዘ፣ ያውም የመስቀል ሞት አለና ከስሞች ሁሉ በላይ የሆነውን ስም ሰጠው። በሰማይ በምድር ከምድር በታች ያለው ሁሉ ጉልበት ይንበረከክለት ዘንድ ክርስቶስ ዓለምን፣ ምድርን፣ ሰማይን ሁሉን ይገዛ ዘንድ ነው ስልጣን የተሰጠው። የክርስቶስ ስልጣን ይበልጣል። የክርስቶስ የዋህነት ይበልጣል። ክርስቶስ ምሰሉ ከኔ ተማሩ ያለን የዋህነት ነው። ከዮሴፍ የተወሰነ ልንማር እንችላለን። ጌታ ግን ከኔ ተማሩ ብሏል። እውነተኛውን ማንነት ማግኘት ከፈለግን ዮሴፍን ተምረን አይደለም የምናልፈው፣ ክርስቶስን ተመልክተን ክርስቶስን አይተን ነው የምንለወጠው። ዮሴፍን አይተን አንለወጥም፣ ኢየሱስን አይተን ግን እንለወጣለን። የሚያድን የሚለውጥ ክርስቶስ ነው። ዮሴፍ የክርስቶስ ጥላ ነበረ። ልክ እንደዚህ አያችሁ፣ ዮሴፍ በወንድሞቹ ተሽጦ ነበር አይደል? በሆነ ገንዘብ ለባርነት ተሽጧል። ኢየሱስንም ስታዩት በባርነት ተሽጧል አይደል? ማለት በባርነት ሳይሆን ይሁዳ ሽጦታል። ስለዚህ ዮሴፍም ተሽጧል፣ ክርስቶስም ተሽጧል። ምሳሌው ነው፣ ጥላው ነው እንጂ ትክክለኛ እውነተኛ ህይወት የምትካፈሉበት ክርስቶስ እንጂ የሆነ የምናየው መላእክት ከመላእክትም አይደለም፣ ከአባቶቻችን መጽሐፍ ቅዱስ ላይ ከተጠቀሱልንም አይደለም። ከክርስቶስ ግን ፐርፌክት የሆነውን ህይወት እናገኛለን፣ እንካፈላለን ማለት ነው። ስለዚህ ይህን ተመልክተናል። ዛሬ ደግሞ የምናየው ምንድን ነው? ጽድቅን የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና ይለናል። ጽድቅን የሚራቡና የሚጠሙ በጣም ሁለት ቃል አለ፣ የሚራቡ የሚጠሙ። ይህን በጣም አሁን በተረጋጋ መንፈስ አንደርስታንድ እንድናደርገው ፈልጋለሁ። መጀመሪያ ሁሌም እንደምንጀምረው ይህ ማለት ምን ማለት ነው ብለን እኔ ጽድቅን የሚራቡና የሚጠሙ ማለት ጽድቅ ላይ ኢንተረስት ያላቸው ማለት ነው ወይ? አይደለም። ስለ ጽድቅ ዝም ብለው የሚያስቡ ናቸው ወይ ማለት ነው? አይደለም። በጣም ዲፕ ነው እያልኳችሁ ነው። ጀስት ኢንተረስትድ መሆንና ስለ ጽድቅ ማሰብ አይደለም ጉዳዩ። ምንድን ነው የሚለው? የሚራቡና የሚጠሙ ጥልቅ የሆነ ረሃብና ጥማት ያለው። ረሃብና ጥማትን ሲያመጣልን ክርስቶስ በሚገባን ቋንቋ ሲያስተምር ሰው እየበላና እየጠጣ ነው የሚኖረው። ስለዚህ የምን ጉዳይ ነው እያለ ነው? ጽድቅ የሰርቫይቫል ጉዳይ ነው፣ የመኖር ጉዳይ ነው። ስለዚህም ከምን ጋር አገናኘ? ክርስቶስ በሚገባን ቋንቋ የሚራቡና የሚጠሙ። ጽድቅን መራብ አማራጭ አይደለም፣ ግዴታ ነው። ለምን? ለመኖር ግዴታ ነው። ስለዚህ ምን ማለት ነው? ረሃብ ማለት በጣም ዲፕ የሆነ በቃ ያስፈልገኛል፣ ይህ ግድ ነው የምንለው። አሁን ለምሳሌ ልጆች እያለን ስንማር ሶስቱ መሰረታዊ ነገር እንባላለን። ልብስ፣ ምግብ አይደል? መጠለያ እንባላለን። ኢቭን ከልብስና ከመጠለያ የሚበልጠው ምግብ ነው። የፈለገ ልብስና መጠለያ ቢኖር ምግብ ከሌለ አትቀጥልም። ምግብ እየበላ ግን በረንዳ ላይ እያደርክ ልትኖር ትችላለህ። ራቁትንም ሆነ ልትኖር ትችላለህ። ይሄ የሚናገረው ረሃብ ሲል በጣም የሚያስፈልጋችሁ ጉዳይ ነው። ኒድ የሚባል ነገር አለ የሚያስፈልግ። ለምን? ሰርቫይቭ ለማድረግ ለመኖር የሚያስፈልግ ማለት ነው። መጠማት የሚለው ደግሞ ለዛ ነገር በጣም በቃ የሌለ እንዴት ላስረዳችሁ? በቃ ይሄ ስትጠሙ እንዴት ነው ለመርካት በጣም ትንገበገባላችሁ። ባዶ ከሆነ በጣም ጥማት ካለ ቆሻሻማ ለመጠጣት ትሄዳላችሁ። እውነቴን ነው። እና ልክ ያን ያህል ረሃብ ነው የሚለው። ስለዚህ ይሄ ማለት ምን ማለት ነው? ይሄ ጥማትና ረሃብ የሚለን ዝም ብሎ ሃይማኖት ነው ማለት አይደለም። ይሄ ጉዳይ የህይወትና የሞት ጉዳይ ነው ማለት ነው። ስለዚህ ጽድቅ ማለት ምን ማለት ነው የሚለውን እኔ ስለዚህ ጽድቅ ሲባል የመጀመሪያ ግን የራስ ጽድቅ ማለት አይደለም። ይሄን በጣም ማስመር አለብን። ከሌሎች የተሻልኩ ነኝ፣ እኔ ሰውን አበላለሁ፣ ደግ ነኝ፣ ሰው ሲያየኝ እንዲህ ነኝ የምንለው የራስን ጽድቅ እያወራ አይደለም። የሚያወራልን ጽድቅ የክርስቶስን ጽድቅ ነው፣ የራስ ጽድቅ አይደለም።
እውነቴን ነው የምላችሁ። በክርስቶስ አምናችሁ እንኳን መልካም ሰርታችሁ የኔ ጽድቅ ነው ብላችሁ ልታስቆጥሩ ብትሞክሩ እሱም አሁንም ቢሆን የተረገመ ነው። እኛ ሙሉ ለሙሉ ጽድቃችን ክርስቶስ ነው። ስራችሁ የታል ስንባል ኢየሱስን ነው የምንጠቁመው። እንዴት ታዲያ ለምን መልካም ታደርጋላችሁ ስትባል ይሄ የተፈጠርንበት ማንነታችን ነው። ምን ሰራው ለመጽደቅ ሳይሆን ስለጸደቅን ነው። አንድ ነገር ልንገራችሁ፣ ቅድስና ወደ ኢየሱስ አያቀርባችሁም። ኢየሱስ ነው ወደ ቅድስና የሚያቀርበው። ኢየሱስን ተመልክተን ወደ ቅድስና እንቀርባለን። ነገር ግን ቅድስናን ይዘን ግን ወደ ኢየሱስ መቅረብ አንችልም። እርሱ ነው የሚቀድሰን፣ እሱ ነው የሚያጸድቀን። ይህን መረዳት አለብን። ስለዚህ አሁን የራስ ጽድቅ ምናምን እንዳንል ኦልሬዲ ጌታ ከቁጥር 3 እስከ 5 ያለውን ምን አድርጎታል? ዲስትሮይ አድርጎታል። የኔ የምለነው ነገር የለም። ለምን? ባዶ ነው ብሏል። የሚያዝኑ ነው ብሏል። የዋሆች ናቸው ብሏል። ሁሉን ነገር የሚያስገዙ ናቸው፣ ምንም የሌላቸው ናቸው ብሎናል። ስለዚህ ሁለት ነገር ላሳያችሁ ስለ ጽድቅ። ጽድቅ ማለት ምን ማለት ነው? እዚህ ጋር የተገለጠው ሲባል የመጀመሪያው ጀስቲፊኬሽን ነው። በእግዚአብሔር ፊት መቆም። ስትቆሙ ይሄ ሰው ትክክል ነው፣ ምን ማለት ነው? ይሄ ሰው ይቅር ተብሏል፣ ይሄ ሰው ተቀብየዋለሁ፣ ይሄ ሰው በእግዚአብሔር ፊት ቢቆም ትክክል ነው የሚል ነው። ሁለተኛውን ደግሞ ማሳያችሁ፣ ይሄን ልድገምላችሁ። የመጀመሪያው በእግዚአብሔር ፊት ስንቆም ጀስቲፊኬሽን ማለት ይሄ ሰው ይቅር ተብሏል፣ ይሄን ሰው በእግዚአብሔር ዘንድ ተቀባይነት አግኝቷል፣ ይሄ ሰው በእግዚአብሔር ፊት ሲቆም ተቀባይነት አግኝቷል። ሁለተኛው ደግሞ በእግዚአብሔር ፊት ደግሞ መኖር ነው። የቅድሙ ሲቆም ነው፣ አሁን ደግሞ ሲኖር ነው። ይሄ ምንድን ነው? ትራንስፎርሜሽን ነው። ይሄ ለውጥ ነው። እንዴት ነው ስትሉ የመጀመሪያው የቅድስና ህይወት የሚኖር ማለት ነው። ሌላስ? እግዚአብሔርን የሚወደውን የሚወድ ብቻ አይደለም፣ እግዚአብሔር የሚጠላውንም የሚጠላ ማለት ነው። እግዚአብሔር የሚወደውን ወዶ እግዚአብሔር የሚጠላውን ካልጠላ አሁን የምንለውን ጽድቅ አያሟላ። አሁን እያወራላችሁ ያለሁት እቺ ጽድቅ የምትለውን ቃል ነው። እዚህ ቃል ላይ የተገለጠው ጽድቅ ምንድን ነው የሚለው ነው። ስለዚህ እግዚአብሔር የሚወደውን ወዶ እግዚአብሔር የሚጠላውን ከወደድን ስቲል ይህን ጽድቅ ትክክል አይደለም ያለንበት ሁኔታ ማለት ነው። እዚህ እግዚአብሔር የሚወደውን እንወዳለን፣ እግዚአብሔር የሚጠላውን እንጠራለን። ስንኖር በቅድስና የምንኖረው እንደዚህ ነው ማለት ነው። የእግዚአብሔር ቃል የሚለንን እሺ፣ የእግዚአብሔር ቃል የሚለውን ባይመቸንም ቢመቸንም እግዚአብሔር ሲናገርን እሺ ብሎ መታዘዝ ማለት ነው። ስለዚህ ለምንድን ነው አሁን ረሃብ የምንለው ደግሞ ከየዋህ ቀጥሎ መጣ ብንል የመጀመሪያው ምን ብለናል? በመንፈስ ድሆች ሆኑ ማለት ራሳቸውን ባዶ ያደረጉ ናቸው ብለናል። የሚያዝኑ ማለት ደግሞ በኃጢአታቸው ምክንያት የእግዚአብሔርን ጽድቅ አይተው የሚያዝኑ ነው ብለናል። የዋህ ማለት ደግሞ አቅሜን ሁሉ ለእግዚአብሔር አስገዛለሁ፣ እግዚአብሔር ላይ ዲፔንደንት ሆናለሁ ማለት ነው። ስለዚህ አሁን ምን መጣ ደግሞ? ረሃብ፣ ጥማት። ይሄ ረሃብ ምንድን ነው? ይሄ ራስን ማመን ስናቆም ማለት ነው። በእግዚአብሔር ላይ የእግዚአብሔርን ጽድቅ መራም ማለት ነው። መናፈቅ፣ ጥልቅ የሆነ መናፈቅ ማለት ነው። ይህን ቃል ዳዊት መዝሙር 84:2 ላይ ፓስተር መዝሙር 84:2 ላይ ያወጣልናል። ይህን ናፍቆት ዳዊት ይህን ይናፍቅ ነበረ። ይሄ ዝም ብሎ የሆነ ዊሽ የምታደርጉት ባገኘው የምትሉት ጉዳይ አይደለም። ከውስጥ የሆነ ናፍቆት ነው። 84:2 አይደል? አዎ። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች፣ ልቤ ስጋዬ በሕያው አምላክ ደስ ተሰኘ። ወፍ በቃል በቃ ኤግዛክትሊ አያችሁ። አሁን ይሄን ነፍሴ ትናፍቃለች ይላል። የእንግሊዝኛውን ቃል ሄዳችሁ ታዩት። አይ ሎንግ የሚለው ቃል በጣም ዲፕ የሆነ ዲዛይር ምን አይነት ነው ስትሉ ይሄ ኢግኖር የሚደረግ ጉዳይ አይደለም፣ የሚተካም ጉዳይ አይደለም። ያለዚህ አልኖርም የምንለው ጉዳይ ነው። የጽድቅ ጉዳይ ማለት ነው። በእውነት ነው ምላችሁ። በዚህ ውስጥ የምትሰሙ ክርስቶስን የማታውቁ ካላችሁ አሁን የምነግራችሁ ነገር ያለዚህ መኖር የማትችሉት ከምግብና ከውሃ ይበልጥ መኖር የማትችሉት ጉዳይ ነው። የክርስቶስ ጽድቅ ለመኖር ያስፈልጋችኋል። እውነቴን ነው ምላችሁ። ምግብ እየበላችሁ ብትኖሩ የእድሜያችሁ ገደብ እስኪያልቅ ነው። ምግብ እየበላችሁ ብትኖሩ ወደ ሞት እያመራችሁ ነው እንጂ ወደ ህይወት አይደለም። የክርስቶስን ጽድቅ የበላ ሰው ግን የህይወትን መንገድ ሙሉ ለሙሉ አግኝቷል።
መጨረሻውም ህይወት ነው፣ ያለበትም ህይወት ነው፣ የሚኖረውም ክርስቶስ በሰጠው ህይወት ውስጥ ነው። ስለዚህ የክርስቶስን ጽድቅ ያልተቀበላችሁ ካላችሁ፣ ምናልባት በራሳችሁ ጽድቃችሁን ለመስራት እየሞከራችሁ ያላችሁ ካላችሁ፣ እየሞከራችሁ በቃ እኔ ከዚህ ቀን ጀምሮ ምናልባት እጾማለሁ፣ ጸልያለሁ፣ ቸርች ሄዳለሁ፣ ምናልባት እቆርባለሁ፣ ካሁን በኋላ በደንብ ይሄዳለሁ፣ ጸልያለሁ፣ እንዲህ ያደርጋለሁ የምትሉ ካላችሁ፣ ከዛ ያን እግዚአብሔር የሚያሸተው መስሏችሁ ከሆነ አይመለከተውም፣ አያየውም፣ አይፈልገውም። የሰው ጽድቅ የመርገምት ጨርቅ ናት። እሱ ሲያይ ደስ የሚለው የክርስቶስ ጽድቅ መስቀል ላይ የሰራልኝ፣ ያ ደሙን ያፈሰሰልኝ፣ ያ ስለኔ ያነባበት፣ ያ የኔ ስለኔ የተዋረደበት፣ ያ የሰራልኝ በምድር ሳለ ጳውሎስ መኖር አቃተ፣ የጽድቅን ስራ አቃተ፣ እኔ እኖርልሃለሁ፣ ወርጄ እኖርልህና እሰጥሃለሁ ያለውን ያንን ስትቀበሉ፣ እኔ የተቀበልኩት ያንን ነው። እኔ በራሴ ጽድቅ ኑር ብትሉኝ አልችልም። ክርስቶስ ግን ኖረልኝና የሞቴን ደግሞ ፍርዴን ደግሞ ሞተልኝና በሶስተኛው ቀን ተነስቶ ህይወትን ሰጠኝ። ያን ተቀብዬ በጽድቅ ውስጥ እየኖርኩ ነው። አንደክምም ወይ? እንደክማለን፣ ግን ትኩስ የሆነ የክርስቶስ ደም አለ። ትኩስ የሆነ የኢየሱስ ደም አለ። ኢየሱሴ ስትሉ ገና ልትሉ ስትሉ እጥብ አድርጎ አቤት የሚል አባታችሁ አለውላችሁ፣ በነቢያት የተነገረለት የዘላለም አባት፣ የሚራራ የሚያጽናና የሚያነሳ ጌታ አለ። ስለዚህ ይህን ጽድቅ ተራቡት። የመኖር ጉዳይ ነው። ነገ እንደምትኖሩ ዋስትና የላችሁ። ተስፋችሁን ነገ ስራ ስለምትሰሩ፣ ነገ ስለምትማሩ ያችን ተስፋ እያረጋችሁ ስለምትኖሩ ከሆነ እውነት ነው ምላችሁ ውድቀት ነው። እኔ ስኖር ነገ ጌታ ይመጣል፣ እኔ ተኝቼ ጌታ ይመጣል፣ ከእርሱ ጋር እኖራለሁ የሚል በትንሣኤው የተረጋገጠልኝ እውነተኛን ተስፋ ይዤ ነው የምኖረው። ስለዚህ ወደዚህ ተስፋ እንድትመጡ እጠራቸዋለሁ። ስለዚህ ይሄ የእግዚአብሔር ጽድቅ ማለት በጣም ወሳኝ ጉዳይ ነው። የኔ ጽድቅ ማለት አይደለም፣ የኔ ዲሲፕሊን ማለት አይደለም፣ የኔ መልካም ነው ማለት አይደለም፣ ወይም ሃይማኖታዊ ተግባር ደግሞ የምናደርገው ጉዳይ አይደለም ማለት ነው። ይሄ ማለት ምንድን ነው ካላችሁ፣ የጽድቅ የክርስቶስ ጽድቅ፣ የክርስቶስ ንጽህና፣ ክርስቶስ የሚያስብበት መንገድ፣ የክርስቶስ ቅድስና፣ የክርስቶስ ደግሞ ማንነት ባህሪ ማለት ነው እንጂ የኛ ማለት አይደለም ማለት ነው። ስለዚህ ሮሜ 3:23 ከ23 እስከ 4 ፓስተር ያነብልናል። ስለዚህ ሁላችንም ኃጢአተኛ ነን፣ የእኛን ጽድቅ እየጠራን አይደለም። ይሄን ጽድቅ እንዴት ነው የምናገኘው ካልን በጸጋው ነው፣ የሚሰጥ ስጦታ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። ሃሌሉያ አሜን። ስለዚህ ምንድን ያለን? እንዲያው በጸጋ ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ሲል ማለት ነው። ብዙዎች ብሏል አላለም። አብዛኞቹ ብሏል አላለም። ሁሉም አንድ ወደ ጽድቅ ሊያደርስ አይደለም ራሱን ማጽደቅ የሚችል በመጽሐፍ ቅዱስ ውስጥም በለው የትኛው ምድር ላይ ሰማይ ሆነው በላይ በለው የትኛውን ቦታ አንተን ወደ ጽድቅ ሊያደርስ የሚችል የለም። በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ያንተን ህመም የሚረዳ ሰው ሆኖ የመጣልህ ሊያድንህ የመጣ አንድ መካከለኛ ነው ያለው። ያንተን ህመም አሁን አንተ ኃጢአት ሰራው ደከመኝ ስጋዬ እንደዚህ ሆነ ምናምን ብትል መላእክቶች ስጋ አላቸው እንደማትለኝ አምናለሁ። ሊረዱ አይችሉም። አንተ ደከመኝ ምናምን ስትል ምን ይሄ የላቸውም እኮ እንዴት ነው አንደርስታንድ የሚያደርጉ? ክርስቶስ ግን መጣና ለበሰና አንደርስታንድ አደረገ። እኔ እረዳሃለሁ፣ ገብቶኛል፣ በአብ ቀኝ ቆምልህና አግዝሃለሁ፣ አነሳሃለሁ፣ አበረታሃለሁ፣ እኔ ቆምልሃለሁ። አባባት ከሰማይ ሆኖ የእኛም በደል ሊመለከት ሲል ኢየሱስ ሲመጣና ደሙን ያሳይ፣ ከፍየዋለሁ፣ እኔ ጨርሼዋለሁ፣ ስቃዩን ፍርዱን ሁሉ ተቀብዬለታለሁ ይላል። የሚረዳ አንድ ነው፣ እርሱም ኢየሱስ ክርስቶስ ነው። ይረዳኛል ብለህ እከሌን የምታምን ከሆነ በጎ ይሁንልህ። ግን እንደ መጽሐፍ ቅዱስ እውነት እነግርሃለሁ፣ እውነት አይደለም፣ ትክክል አይደለም። መቼም አትጽናና። መጽናናት የሚገኘው
ከርኅራኄ አባት የመጽናናት ሁሉ አምላክ ከሆነው ከእግዚአብሔር ዘንድ ብቻ ነው። ስለዚህ ሁሉም ሰው ኃጢአትን ሰርቷል ማለት ነው። ስለዚህ አሁን ምንድነው ይሄ ስንል ከሌሎች የተሻለ መሆን እፈልጋለሁ ማለት ሳይሆን ምን ማለት ነው? እግዚአብሔር ሆይ እኔ የተሰበርኩ ነኝ፣ የተሰበረ ማንነት አለኝ፣ ከአዳም የወሰድኩት ውስጤ መልካም ነገር ላረግ ስል ልታዘዝ ስል እንኳን እምቢ ማይል እሺ የማይል የተሰበረ ማንነት፣ ኃጢአትን ብቻ የሚፈልግ ስጋዬ የሚያስቸግረኝ፣ ምድር የሚሰበኝ፣ ከመታዘዝ ይልቅ አለመታዘዝን የምመርጥ ሰው ነኝ። ስለዚህ የተሰበረው ማንነቴን ሙላልኝ ማለት ነው። የተሰበረውን ማንነቴ ከአዳም የወሰድኩትን አንተ ያንተን ማንነት ክተትልኝ። እርሱ ማን ነው ስትሉ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው እንጂ ከሌላ የተሻለ አንተ ብዙ ስላበላ ከማንም አትሻለም። ብዙ ስላጠጣ፣ ብዙ ምድር ስለመሰከረችልህ ከማንም አትሻለም። እኔ ያን ነገር አሉ ምድራችን ላይ ምናልባት ወደ 8 ቢሊዮን የሚጠጋ ህዝብ አለ። ሙሉ ህዝብ መስክሮልህ ሰማይ ክርስቶስን አይቶብህ ካልመሰከረልህ ባዶ ነህ። የዘላለም ህይወት የለህም። የሰው ምስክርነት ህይወት አይሰጥም፣ የእግዚአብሔር እንጂ። የእግዚአብሔር እንዲመሰክርልህ ትፈልጋለህ? ክርስቶስን ተቀበል። ስትጠይቅ ክርስቶስ በል። ጽድቅ ይሄዳል ወንድሜ ስትለው አለ ኢየሱስ። አሁን ያለበት የሆነ የወደቀ ምናምን አለ። ሰው ሲያየ አንተ አትጠቅምም እዚህ ሁኔታ ውስጥ ከሆነ ሲል ኖ የጨረሰልኝ አለ አምነዋለሁ። ግን እሱን አላለም። ምንድን ያለው? ረሃብና ጥማት የሰው ልጅ የሚያስፈልገውን ከፍተኛ ነገር ተጠቀመ ጌታ። ስለዚህ ያለዚህ መኖር አትችልም። ያለ ገንዘብ ትኖራለህ፣ ያለ ኮንፈርት ትኖራለህ፣ ዝና ባይኖርም ትኖራለህ። ያለ ምግብና ያለ ውሃ አትኖርም። ስለዚህ ያለ እግዚአብሔር ጽድቅ ደግሞ ይበልጥ ከምግብና ከውሃ ያላስበለጠው እንግዲህ ሌላ የሚገባን ቋንቋ የለም እንደምታውቁት። በሚገባን ግን አብራራለን። ስለዚህ ከምግብና ከውሃ የበለጠ ቢኖር ይነግረን ነበር። እኛ የሚገባን አለ ግን እኛ አይገባንም። በሚገባን ቋንቋ ግን ምግብና ውሃ ብሎ አስረዳል። ስለዚህ እግዚአብሔር ጽድቅ ምንድን ነው ስትሉ ለሰው ልጅ የሰርቫይቭ የሚያደርግበት ጉዳይ ነው። ሰርቫይቭ የሚያደርግበት ጉዳይ ነው። ስለዚህ ምን ማለት ነው? እግዚአብሔር ሆይ ጽድቅን እፈልጋለሁ፣ ያለሁበትን ሁኔታ አያለው፣ ራሴን ማዳን እንደማልችል አውቃለሁ። ይሄ ፌክ የሆነውን ፐርፎርማንስ የማደርገውን ነገር አልፈልገውም። ሃይማኖቴ ተግባር የምፈልገው ሊያድነኝ አልቻለም። ያለሁበትን ማንነት ተረድቻለሁ፣ መለወጥ እፈልጋለሁ። ይህን ነው የምንለው። አንድ ነገር ልንገራችሁ፣ የምንለወጠው ከውጪ በሚገባ ነገር አይደለም፣ ከውስጥ ነው። በውጪ ማለት ነው ሱፍ ብገረግድ፣ ነጠላ ብለብስ፣ የፈለገ ነገር ባደርግ ልመስል እችላለሁ እንጂ አልጸድቅም። ሃይማኖቴ ተግባሮቶችን ባድርግ ጻድቅ ሰው ልመስል እችላለሁ እንጂ አልጸድቅም። ክርስቶስን ግን ወደ ህይወቴ ስቀበል ግን ወደ ውስጥ ሲገባ ግን ከውስጥ ሲገባ ግን የገባው ክርስቶስ በማንነቴ በካራክተሬ ይገለጣል። ያን እውነተኛ ጽድቅ። ጽድቅ የሚወጣው ከውስጥ ወደ ውጪ ነው፣ ከውጪ የሚገባ ጉዳይ አይደለም። ስንኖረው እንኳን ከውጪ የምናሳምረው ጉዳይ አይደለም። ውስጥ ገብቶ ከውስጥ ወጥቶ ይህን ካራክተር ነው የሚያሳይ። ስለዚህ ምን ማለት ነው? በቃ ለራሳችን ኦነስት መሆን። የትኛውም ሃይማኖት ውስጥ ልትሆኑ ትችላላችሁ፣ ኑሩበት፣ ተመልከቱት። ይሄ ሃይማኖት የእናትና የአባቴ ነው በል። ጴንጤ ልትሆን ትችላለህ፣ ኦርቶዶክስ፣ የፈለገውን ካቶሊክ ልትሆን ትችላለህ። ያን እየኖርከው ህይወቴን ለውጦታል ወይ? ሳዝን እጽናናበታለሁ ወይ? የእግዚአብሔርን መንግስት መውረሴን እርግጠኛ ያደርገኛል ወይ? መንፈስ ቅዱስ በውስጤ እንዳለ ያ መንፈስ ከኔ መንፈስ ጋር ይመሰክርልኛል ወይ? ህይወቴ ትራንስፎርም እየሆነ ነው ወይ? ከትላንት ዛሬ የተሻልኩ እየሆንኩ ነው ወይ? መለወጥ አልቻልኩም። ስለዚህ እውነተኛ ሆኖ ወደ ክርስቶስ መምጣቱ ያበጃል ማለት ነው። ሞክሯቸው፣ ሁሉንም ችግር የለም። እመኑኝ፣ አያድኗችሁም፣ አይለውጧችሁም። ብዙ ነገር ሞክራችሁ ሊሆን ይችላል አይደል? ኑ ወደ ኢየሱስ፣ እሱ ይለውጣል። እሱ ይለውጣል፣ ቀስ እያለ ይለውጣል። በብዙ ድብርት ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ፣ አይምሯችሁ በተለያየ ነገር ተወጥሮ በመጠጥ ለመደበቅ፣ በድራግ ለመደበቅ፣
ገንዘብ ስላላችሁ የእግዚአብሔር ጽድቅ ያልሆነውን መጥፎን ነገር እያደረጋችሁ በዛ ለመደበቅ የምትሞክሩ እውነተኛ ተደብቃችሁ የሚለውጣችሁ የመማፀኛ ከተማ የሆናችሁ ኢየሱስ ክርስቶስ ጋር ኑ። ይለውጣል። ኢየሱስ ይረዳችኋል። በነገር ሁሉ ተፈትኗል፣ ወንድሞቹን ደግሞ መስሏል። ይህ ጌታ ይለውጣል። ስለዚህ ምንድነው ማለት ያለብን? ይህን ጽድቅ ስንፈልግ ጌታ ሆይ ያለውበትን ሁኔታ ተመልክቻለሁ፣ አይቻለሁ። ራሴን ማዳን እንደማልችል አውቃለሁ። ባይዘው ራሴን ማዳን እንደማልችል አውቃለሁ ባትሉም አታድኑ። አንድ ነገር ልንገራችሁ፣ ሙታን ሳለን ነው አይደል ክርስቶስ ያዳነን። የሞተ ሰው እንደው ምን ማድረግ ይችላል? መብት አለው ወይ? የለውም። መብት ሞቷል እኮ። ጥያቄ መጠየቅ ይችላል? አይችልም፣ ሞቷል። አድነኝ እንኳን ማለት ይችላል ወይ? አይችልም፣ ሞቷል። የሞተ ሰው ባዶ ነው፣ ምንም አቅም የለውም፣ ምንም መብት ሊጠይቅ አይችልም። ሙታን ሳለን ነው ክርስቶስ የሞተልን፣ ያዳነን ሙታን ሳለን ነው። ስለዚህ ያለንበት ሁኔታ ክርስቶስ ከሌለን ምንድነን? ሙታን ነን ማለት ነው። ስለዚህ የኛ ሐዘን ምን ያመጣል ማለት ነው? ወደ እግዚአብሔር ጽድቅ ወደ መራብ። ባዶነትን ስታቅ፣ ለዛ ነው ክርስቶስ በስቴፕን ያስተማረን። በመንፈስ ድሆች አለ፣ ባዶነትን አወቅ፣ አየህና የእግዚአብሔርን ጽድቅ ስታይ ምን አዘንክ። ከዛስ ያለኝ የምትለውን ደግሞ ነገር ሁሉ ምን አረክ? ለእግዚአብሔር አስገዛ። አሁን ደግሞ ትመጣና ምን ታረጋለህ? ስፒሪቹዋል አሁን ምንድን ነው? አሁን ማቹር አደረግ። ማቹር ስታደረግ ምንድን ነው የምትለው? ትራባለህ፣ ለቃሉ ትራባለህ፣ ለጸሎቱ ትራባለህ። ቅዱሳን ባሉበት ጉባኤ ልሂድ ትላለህ። ትናንትና አንድ እናት 24/7 ላይ ጸሎት ልጸልይ እንዳጋጣሚ ክፍተት ሳገኝ ገባው። ልጸልይላቸው ገብቼ እኔ ንስሐ ገብቼ ወጣው። ምን አሉ ይመሰሏችሁ? በጣም ትልቅ እናት ናቸው። የመጀመሪያ ልጃቸው 50 ዓመት ይሆነዋል። ከዛ በኋላ ጸልይልኝ አሉ እና ምናልባት ታሞ የሆነ ነገር በቃ የሆነ ነገር ይሆናል ብዬ እስኪ ልስማቸው አልኩኝ። ምን አሉኝ እናት? ልጅ አሉኝ። አቤት ስል እስኪ ጸልይልኝ፣ ቤተ ክርስቲያን መሄድ በጣም እፈልጋለሁ፣ ነገር ግን ጉልበት ያቃተኝ፣ ሊሄድ ስል መወድቅ ይመስለኛል፣ እፈራለሁ። የምኖረው እዚህ አሜሪካ ነው፣ የሚደግፍ የላቸውም። የመጀመሪያ ልጃቸው እድሜው ከፍ ያለ ነው፣ 50 ነው። ግን እርሱም ደግሞ በአይምሮ በሆነ ምክንያት ችግር ውስጥ ነው። እኚህ እናት ኢትዮጵያ ቢሆኑ አንድ ወጣት ይደግፋቸው ሊችል ይሆናል። በሰው ሀገር ሆኖ ግን ቤተ ክርስቲያን ለመሄድ አቃተኝ። ምን ልጸልዩሎት ስላቸው እግዚአብሔር ጉልበት እንዲሰጠኝ አቅም እንዲሰጠኝ ጸልይልኝ አሉ። ከቅዱሳን ጋር ህብረት ለማድረግ ምናልባት እኚህ እናት 80 ምናምን ዓመታቸው ሊሆን ይችላል። በዚህ ዕድሜያቸው ሲራቡ ሳይ አፈርኩኝ ነው። አቅም እያለኝ መሄድ እየቻልኩ ህብረት ማድረግ እየቻልኩ ስሰንፍ ራሴን አገኘዋለሁ። እናንተና ያለው አልላችሁም፣ ሁላችንም ራሳችንን እናይ። ሳይ አዘንኩኝ። እኚህ እናት በጣም አሳዘኑኝ። ከዛ ግን ተመለከትኩና እግዚአብሔር ለእኔ ንስሐ ሆነ። ቤተ ክርስቲያኔማ አልቀርም አልኩ። ከቅዱሳን ጋር ህብረት ማድረግ በዚህ ዕድሜያቸው እንኳን ከተራቡ አልኩኝ። አያችሁ፣ ከቅዱሳን ጋር ህብረት ማድረግ ያቆማችሁ ካለ አውቃለሁ፣ ብዙ ህመም ውስጥ ብዙ ነገር ተብላችሁ ሊሆን ይችላል። እመኑኝ፣ ከእናንተ ይቅር ከተባላችሁት እናንተ ይቅር የምትሉት አይበልጥም። ክርስቶስ ይቅር ካላችሁ እናንተ ይቅር የምትሉት አይበልጥም፣ ፈጽሞ ነው አይበልጥም። ስለዚህ ይቅር ብላችሁ ወደ ቅዱሳን ሂዱ፣ በዛ በረከት አለ። እኔ ብዙ ጊዜ ሄጄ ተጽናንቻለሁ። ብዙ ጊዜ ደከምኩ ባልኩ ሰዓት ከቅዱሳን ጋር ህብረት ሲያደርግ ሳመልክ የእግዚአብሔር መንፈስ ተገኝቶ አጽናንቶኛል። ክርስቶስ አካል ያደረገን በዛ መካከል ተገኝቶ ሊያንጸን አንድ ያደረገን በዛ ውስጥ ነው። ህይወትን በረከት ወንድሞች በህብረት ቢቀመጡ መልካም ነው። በዛ ምን አለ? በረከት አለ። ህይወትንም እስከ ዘላለም አዟል። አያችሁ፣ ክርስቶስ የመጣው አንድ ሰው ለብቻው የሆነ ነገር እንዲያደርግ ሳይሆን ሁሉ ሰው ይሄ የክርስቶስ አካል የምንለው ተሰብስቦ በቤተ ክርስቲያን ውስጥ አብሮት እንዲያመልከው። እኔ እውነቴን ነው። ቤትህ ውስጥ ቁጭ ብለህ መዝሙር በኤርፎንህ እየሰማ የሆነ ስራ ደርሰህ እየመጣ ከዛ በኋላ ቤተ ክርስቲያን ሳትሄድ እኔ ክርስቶስ ነኝ ትህትናዬን ብታየው ቅንነቴን ብታየው ምናምን ብትል ወንድሜ ባዶ ክፍል ውስጥ ሆነ ከግድግዳ ጋር አትነካካ።
የተሰጠን ጸጋ የምታየው ቅዱሳን መካከል ሄደ ነው። ያለብንም ችግር የምታየው ቅዱሳን መካከል ሄደ ነው። ትዕግስት የምታገኘው ከቅዱሳን ጋር ውለ ነው። ጸጋህን የምታየው እዛ ውለ ነው። እውነተኛ ማንነት የሚገለጠው እዛ ነው። ክፍል ውስጥ ተቀምጠ እኔ በጣም የገባኝ ክርስቲያን ነኝ፣ ቤተ ክርስቲያን አሁን ያለችበት ሁኔታ በጣም አስቸጋሪ ነው፣ ቤቴ ይቀመጣሉ። ኖ እንደዚህ የሚባል የለም። ወንድሞች በህብረት ቢቀመጡ ነው ያለው። የገባው ክርስቶስ የመጣው አካል አንድ አድርጎን አንድ አካል አንድ ቤተሰብ መስርቶ ነው የሄደው። በዛ መካከል ሄደን አምላካችንን በፍጹም ልባችን እንድንወድና እርስ በርስ እንድንዋደድ ነው። ፍቅር ፐርሰን ነው፣ ክርስቶስ ነው። ስለዚህ ያንን ፈልጎ ነው ክርስቶስ የመጣው። ከኛ የሚፈልገው ይሄ ነው። ስለዚህ የእግዚአብሔርን ጽድቅ አይደል የሚፈልግ ሰው ምን ይላል? ምን አይነት ሰው ነው? ፕራክቲካል ስናደርገው የእግዚአብሔርን ጽድቅ የሚራብ ሰው ምን አይነት ሰው ነው ስንለው ይሄን ልንገራችሁ። በተደበቀ ኃጢአቱ ኮምፈርተብል አይሆንም። ቸርች በሚያደርገው ነገር ብቻ አይረካም። እሑድ ሄጃለሁ፣ ቅዳሜ ሄጃለሁ፣ ምሳ ጥብስ በልቻለሁ፣ በቃ ይበቃል ብሎ አይቀመጥም። ሳምንቱን ሙሉ ከቅዱሳን ጋር በተለያየ አጋጣሚ ማውራት፣ መጸለይ፣ አብሮ ህብረት ማድረግ ምናምን ይፈልጋል። በቸርቹ አክቲቪቲ ብቻ አይረካም። እንደ ናሆም እየወጣ ምናምን በሚሄድበት በስራው ላይ ወንጌል ይሰብካል። ጽድቅን የሚራብ ሰው እንጂ ቁጭ ብሎ ቸርቼ ብቻ አድርጌያለሁ በቃ ከዛ ወደ ኑሮዬ። ፕራዮሪቲው ክርስቶስ ነው እንጂ ስራው አይደለም። የሚያኖረው ክርስቶስ ነው እንጂ ስራው አይደለም። ስለዚህ በእሑድ በሚደረገው ብቻ አይረካም። ሁለተኛ ምን ብለናል? በተደበቀ ኃጢአቱ ኮምፈርተብል አይሆንም። መመለስ ይፈልጋል። ይህ ልክ አይደለም። ያለቅሳል፣ ያዝናል። እከሌ እስኪ ጸልይልኝ እዚህ ሁኔታ ውስጥ ነኝ ይላል። አይደሰትም። በዛ ምቾት አይሰማውም። ኃጢአትን ጨልጦ አይተኛም። ያመዋል፣ ያጎሳቁሏል፣ ያመዋል። አዲስ ከተቀበለው ህይወት አንጻር አይመጥነው፣ ህመም ይሆንበታል ማለት ነው። ሌላስ ሰዎች በማያቸው እግዚአብሔር ሰዎች በማያቸው ሁኔታ እንኳን ለእግዚአብሔር ይታዘዛሉ። ለአገልጋዮቻቸው አንዴ ጋ እሺ ይቅርታ። ስለዚህ ምን ያደርጋሉ? አገልጋዮቻቸው ሲያዩዋቸው ብቻ አይደለም የሆነ ነገር ለእግዚአብሔር የሚሆንን ነገር የሚያደርጉት ማንም በማያቸው በጓዳቸው ሆኖ ሰው ሳያጨበጭብላቸው ሳያቸው እግዚአብሔርን ቃል ያነባሉ። ማንም ሳያቸው ተንበርክከው ጌታ ሆይ ወንድሜ ናሆምን አግዘው፣ በአገልግሎቱ አግዘው፣ በሚሄድበት ምራው፣ ክፉ እንዳያገኘው፣ ጸጋውን አብዛለት፣ ለናትዬ አግዝለት፣ ለሄርሜ አግዛት እያለ ይጸልያል በጓዳው ማለት ነው። ስለዚህ አንድ ሴት ብናይ ደስ ይለኛል፣ የሳምራዊቷን ሴት ግን ከዚህ ቀጥሎ የሚሄድበት ቦታ ስላለ እዚህ ጋር አቆማለሁ ማለት ነው። ስለዚህ የእግዚአብሔርን ጽድቅ ስንመለከት ምንድን ነው ብለናል? የእውነት እግዚአብሔርን የሚራቡ ረሃብና ጥማት ያለባቸው ዲፕ የሆነ ፍላጎት ማለት ነው። ስለዚህ ማሰብና ማሰላሰል ብቻ አይደለም ማለት ነው። እግዚአብሔር ይባርካችሁ። ጌታ ጸጋውን ለሁላችን ያብዛ። እግዚአብሔር ይህን እንድንኖር ይርዳን። ፓስተር ይህን ጌታ እንዲረዳን ጸልይልንና ሪፍሌክት እናደርጋለን። ወልዬ እግዚአብሔር ዘመንን ይባርክ። በእውነት ጌታ ሆይ እንለምንሃለን በጌታ በኢየሱስ ስም። ጌታ ሆይ ረሃብ እንድትለቅብን፣ ጠኔ እንድትለቅብን ጌታ ሆይ በኢየሱስ ስም እንጸልያለን።
ጽድቅን የምንራብበት የምንጠማበት አፒታይት እንድሰጠን ጌታ ሆይ በኢየሱስ ስም እንማጸንሃለን። ጌታ ሆይ እውነት ነው ጌታው ድርቀት ውስጥን ያለ ነው ጌታው ፐርፎርም እያደረግን ያለ ነው የሃይማኖት መልክን ያለን ጌታ ሆይ እንማጸንሃለን። በመንፈስ ቅዱስ አማካኝነት ጌታ ሆይ የምንራብበት የምንጠማበት ጌታ ሆይ በጌታ በኢየሱስ ስም ባሪያህ እንዳለ ዋላ ወደ ውሃ ምንጭ እንደምትናፍቅ እንዳለ ጌታ ሆይ በጌታ በኢየሱስ ስም ጨው ባለበት ምድረ በዳ ላይ ጌታ ሆይ እንማጸንሃለን። ጌታ ሆይ በኢየሱስ ስም ረሃብ ልቀቅብን፣ ጥማት ልቀቅብን። ጌታ ሆይ እንማጸንሃለን። ካንተ ዘንድ ነው ጌታ ሆይ መሆን የሚችለው። እዚህ ውስጥ እየሰሙ ያሉ ሁሉ ቃልህን ከቃልህ ጋራ ጌታ ሆይ ረሃብ ልቀቅብን፣ ጥማት ልቀቅብን። እንማጸንሃለን ጌታ ሆይ መንፈስ እንዲረዳን ጌታ ሆይ በኢየሱስ ስም እንጸልያለን። ክብር ሁሉ ለአንተ ይሁን። ስለተናገርከን ስላነቃን ጌታ ሆይ በኢየሱስ ስም እናመሰግንሃለን። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን አሜን አሜን። አሜን። ጌታ ይባረክ። ፓስተር የመጀመሪያ አንተ መናገር ከፈለግ አንተ ሪፍሌክት ማድረግ ትችላለህ። ይቀጥሉ። እሺ በጣም መጀመሪያ ላይ ማለት ከአራት አንስተህ አይ ቲንክ ከአራት አካባቢ ላይ ያነሳኸው ህዝቡንም ካስተማረ ምንድነው ከሰበካቸው በኋላ ነፃ ካወጣቸው በኋላ በለህ በጣም ልቤን የነካው ምንድነው ለእድገት መማር አለብን። ስብከቱ ጌታን እንድናውቀው ያደረገንና ትምህርቱ ግን ጌታን እንድንመስለው ያደርገናል ያለው በጣም ነው ተች ያደረገኝ በጣም ማለት ነው። ብዙ ጊዜ የቆምነው ነፃ መውጣቱና ስብከቱ ላይ የቆምነው ማለት በጣም የሚገርመኝ። ሁለተኛ ያልከው ነገር እዛው ላይ አያይዘህ ጌታ ተቀምጦ ያለው the scripture interpret ማለት የጌታ በቃሉ ላይ ያለውን ስልጣን ያሳያል። ራባዮቹ እንደዛ ነበር የሚያደርጉት፣ ቁጭ ብለው የኢየሱስ ክርስቶስን ስልጣን ነው የሚያሳየው ያልክበት እሱ blow my mind በጣም ማለት ነው። እና ጌታ እንድንማር ይፈልጋል ቁጭ ብለን ማለት እሱ ቁጭ ብሎ ያንን ኤንቫይሮንመንት ያስፈልገናል የሚለው ነገር በጣም በጣም ነው ልቤን የነካው። ሌላው በጣም ስለ ደስ ያለኝ ስለ ረሃብ ከዛ ልምጣና ሌሎቹ እንትን ለመስጠት ነው ሰው የነካኝን ነገር ለማውራት ፈልጌ ነውና በተለይ ስለ ረሃብ የተናገርከው ኖርማል አይደለም። የሚራቡና የሚጠሙ ቢለው በቃ መኖር አልችልም ማለትን ነው የሚያሳየው እንጂ ይሄ አንዳንዴ ምን አይነት ነገር አለ ፖልዬ፣ ዛሬ አንድ ነገር እያወራው ነበረ ትላንትና ማታም ቤቴን የወንበዴዎች ዋሻ አደረጋችሁት ብሎ ያለው ጌታ ምን ማለቱ ነው? አንደኛው ወንበዴዎች ለመደበቅ ሲሉ ዋሻ ውስጥ ነው የሚገቡት እና ከዛ በኋላ ከተደብቀው የሚፈልጋቸው አካል ሲሄድ ተመልሰው ይወጣሉ። ተለውጠው አይደለም የሚወጡት፣ ተደብቀው ነው የሚወጡት። መቅደሱ እንደዛ ሆኗል። ወንበዴዎች ይከማቹበታል እንጂ አይለወጡበትም። ምን ማለት ነው? በህሊናቸው የሚሰቀጥጣቸውን ቶርመንት ውስጥ የሚከታቸውን ነገር ሄደው ይገቡና መቅደስ ውስጥ ንግዛ ጌታው ይቅር በለኝ ምናምን ይሉና they feel good right ይወጣሉ። መቅደሱ መፈወሻ እንጂ መደበቂያ አይደለም እያለ እሱን እያወራን ነበር እና በጣም አሁን ካልከው ነገር ጋር በጣም ተገናኘብኝ። በአንዳንዴ መንፈሳዊ ነገር ምንራብ to feel good ነው፣ ጥሩ ስሜት እንዲሰማን ነው እንጂ የምግቡ እንትንነት I don't know how I say to be honest እንድጠረጥር አረከኝ። ጥማት ውስጥ ነው ያለሁት፣ ረሃብ ውስጥ ነው ያለሁት ወይስ ፐርፎርም እያረኩ ነው? you know what I'm saying
በጣም ነው ልቤን የነካው። ጌታ ሆይ ርበኸኛል ወይስ? ለምሳሌ ልንገር፣ እኔ ሱሺ ሲርበኛል በላም ገብቷል፣ ግን ስፔስ አለኝ እማስገባበት። ልበላ ከፈለግኩኝ ቅቅል ፈልጋለሁ ሲርበኝ። የአበሻ በጣም ወደ ሲርበኝ ነው። እና አንዳንዴ እንትን ስፔስ ስላለን ይሄ ጥሩ ስሜት እንዲሰማን ምንበላው ነገር እና ቅድም ያልከው ኖ ጌታ ረሃብ ሊሰጥ አይ ዶንት ፋይንድ ራሴ ማግኘት አልቻልኩም። ስለዚህ ምንድን ያሉ ጌታው ረሃቡንም ስጠኝ ጥጋቡንም ስጠኝ አንተ ነህ፣ ጥማቱንም ስጠኝ። እግዚአብሔር ካልሰጠን አሁን የምትለው ነገር በጣም ትልቅ ነው። ፖሊስታን ፓስተር ጌታ ይባርክ። ስለ ትህትና ቁጭ ብለህ ከኔ ፓስተር ቁጭ ብለህ ስለተማርክ የሆነት ጸጋ ይብዛልህ። በጣም እንወዳለን፣ ስለምታበረታታን በጣም እናከብራለን። ፍቅራችንን በቃል የምንገልጸው አይደለም፣ ግን የሰማይ አባታችን ይኮራብን ዘንድ የክርስቶስን መልክ ይዘን በምድር ሁሉ ላይ በእግዚአብሔር ጸጋ እንታያለን። ደግሞ በምድር እንደሰጠን አባት ደግሞ እናኮራለንና ተባረክልን። ጌታ ይባርክ። ፓስተር ሄርሚዬ መቀጠል ትችላለሽ። ይሰማል ድምጼ? ፖሊ ተባረክ። ፓስተር was very powerful በጣም ላይክ ማለት እያወራህ አንተም ፓስተር ራሴን መጠየቅ ጀመርኩኝ። ላይክ ለካስ ይሄ ዲዛይር ሊመጣ የሚችለው ከእግዚአብሔር ብቻ ነው እና ስለ ረሃብ እና ስለ ጥማት እያሰብኩኝ እኔ በጣም ላይክ ሲርበን እንዴት እንደምንሆን ላይክ ናቹራሊ ሲርበን በጣም እንነጫነጫለን። በጣም ከሰው ጋር መግባባት አንችልም፣ እንጣላለን፣ እንደበላለቃለን ከሰው ጋር ቋንቋችን። በቃ በእንቅልፍ ሰዓት እኔ ተነስቼ የምሰራበት ታይም አለ። ላይክ ሊትራሊ በምተኛበት ሰዓት አይ ካንት ተነስቼ ምግብ መስራት አለብኝ የምልበት ሰው በማይነሳበት ሰዓት እና እግዚአብሔር ዲዛይሩን ይፈልጋል በጣም። ኢትስ ኖት ሰርፌስ ላይ ያለ ነገር አይደለም መራብ። ላይክ ኢትስ ዲፕ የሆነ ዲዛይር ነው። ላይክ እፈልግሃለሁ፣ ታስፈልገኛለህ ማለት ነው ረሃብ። እና ዛሬ ስለ እግዚአብሔር ቃል ምን ያህል እግዚአብሔር ቃል እንደሚያስፈልገን እየጸለይን ነበረ ከቶቼ ጋር እና ላይክ እግዚአብሔር ያንን ረሃብ ውስጥ ካልከተተ ኢትስ ጀስት ጎይንግ ቱ ቢ ላይክ እንደ ፊክሽን ነው ዝም ብዬ ማነበው። አይገባኝም፣ አልረዳውም፣ ለምን እየኖርኩ እንዳለ አይገባኝም። እና በጣም ገረመኝ። ሉቃስ ምዕራፍ 1 ላይ ቁጥር 53 ላይ እንደዚህ የሚል ቃል አለ። የተራቡትን ይላል በበጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰዷቸዋል ይላል። እና he wants the desire from us deeply መራብን እግዚአብሔር ይፈልጋል እኛ እንድንጠግብ። ጥጋቡን ብቻ አይደለም የሚሰጠው ስትል ፓስተር በጣም ገረመኝ። ለካስ ያም መራቡንም እግዚአብሔር ነው የሚሰጠው። like the desireውንም ከሱ ነው የምናገኘው፣ not just ጥጋቡን ብቻ አይደለም። እና ያ በጣም ብዙ ነገር ነው የቀረልኝ። ስለ የዋሆችም ስታወራ ስለ ዮሴፍ በቃ በጣም ቆንጆ ሰው ነው፣ ውብ ነው፣ ወጣት ነው፣ ይችላል። በዛ ሰዓት ኢቭን በእድሜም ላይክ ዲዛይሩ አለ፣ ላይክ የሴክሹዋል ነገሩ ዲዛይሩ አለ በእድሜም ቢታይ ዮሴፍ በዛ ሰዓት። ግን ሂዝ ፓወር was very controlled፣ ስትሬንግዙ ኮንትሮልድ ነበረ። ዳትስ የዋህነት ያ ነው። ላይክ መስመር ስቶ አልሄደም፣ ሁሉንም ነገር ሰጥቶኛል፣ አንቺን ግን ለእኔ አልፈቀደልኝም፣ የኔ አይደለሽም። በቃ ይህንና ጸያፍ የሆነ ነገር በእግዚአብሔር ፊት አላደርግም። ሰው የለም፣ መብቱ ነው። ኢቭን ሀፕን ቢያደርግ ራሱ ሴክሹዋል እንትኑ አላደረግኩም ብሎ መካድም ይችላል። ግን ያለው አቅሙ ወይ ደግሞ ጥንካሬ ሁሉ ነገሩ ኢንኮንትሮል ነበረ።
ዲዛይሩ ኮንትሮል አላደረገውም ዮሴፍን እና ያንን ስትናገር በጣም ላይክ አይ ሃድ ቱ ራይት ኢት ዳውን እና ፖሊ ተባረኩ። ፖሊዬ አይ ቲንክ አም ሶሪ ጣልቃ ስለገባው ግን what I feel አሁን ስትሮንግሊ ማለት ነው በሪፍሌክሽን ብቻ እንዳይቆም ጥልቅ የሆነ ጸሎት አሁን ሄርሚዬ ስትናገር ረሃቡንም ጥጋቡንም የሚሰጥ እሱ ስለሆነ we need a prayer ማለት ነው። እሱን እንዳትረሳ ቀጠሮ ስላለህ ማለት ነው። እሺ ቀጠሮ አንተ የሰጠኝ ቀጠሮ ነው። ጌታ ይመስገን። ማዚ እየጠበቀች ነው ለዛ። እሺ ፓስተሬ we will pray ጌታ ይረዳናል። አጠራ አድርገን ሪፍሌክት አድርገን በዚሁም ደግሞ እንጸልያለን። ፓስተሬ ናይሻ ካለህ መቀጠል ትችላለህ። ወይስ ከነማረግ ልጥራ? 5 ደቂቃ። እሺ ጌታ ይመስገን። ሄርሚ ደግሞ አንደርስታንድ አደረግሽ። እኔ ራሱ ፓስተር ሲገባ ለመስበክ ጸለይኩኝ በደንብ። ጌታ ይባረክ። እሺ አቢጊያ ኩልሻ ተባረክ። አይ ቲንክ አሜን። እኛም ከተምረ ነው ነበር እና በጣም እኔ አይምሮዬ ላይ አሁንም ስትለው እንትን ይሄ ሰርፕራይዝድ የሚያደርገኝ ኢንተረስት ሳይሆን ኔሴሲቲ ነው። የሞትና የህይወት ጉዳይ ነው። ኢትስ ናት ጀስት ይሄ ኢንትረስትድ ሆነን ወይ ደግሞ ፈልገን ናው ኢዝ ዘ ታይም ብለን እንትን የምንለው ነገር አይደለም። የሆነ ቀስ ብለን የምንመጣበት ይደርሳል እያለን የምናቆየው ነገር ሳይሆን ኢትስ አ ኔሴሲቲ ላይክ ዴይሊ ጠዋት ቁርስ እንደሚርበን፣ ምሳ እንደሚርበን፣ እራት እንደሚርበን ሁሉ ላይክ ዴይሊ ዊ ኒድ ኢት። የህይወትና የሞት ጉዳይ መሆኑ በጣም እና እየተመላለሱ የነበሩት ያዕቆብና ኤሳው ናቸው እና ላይክ ያዕቆብ ሂ ኒው ሃው ማች ኔሴሲቲ እንደነበር ያብኩርና ኤሳው ግን ሄዶ በምስር ሊሸጠው እንኳን እንትን አላለም፣ ላይክ ሊለውጠው እንትን አላለም። ቢካዝ ሂ ዲድንት አንደርስታንድ የነበረውን ያንን የብኩርና እንትን እኛም በቃ ላይክ እንደዛው ነው። አሁን ያ ኢምፖርታንት ነገር አንዳንዴ በጣም የገባቸው ያ ረሃብ የገባቸው አሉ ላይክ እና ለዛ ረሃብ የእውነት በረሃብ ማለት ነው እግዚአብሔር በሰጣቸው ረሃብ እየተመላለሱ ያሉ። እኛ አንዳንዴ የሆነ ራንደምሊ የሆነ ነገር ሲመጣ ቆይ በኋላ ብለን የምንተወው አይነት ነገር ነው። ፕሬይ ላረግ ብዬ የሆነ ስልክ ከገባ ቆይ እሺ በቃ ስጨርስ ብዬ እያወራው ልተኛ እችላለሁ እና አይ ዲድንት ፕሬይ እና ኢትስ ኔሴሲቲ ማለት ላይ ከምንም ነገር በፊት ግዴታ መቅደም ያለበት ነገር ነው እና በጣም ኢንተረስት ሳይሆን ኢትስ ኔሴሲቲ በቃ ላይክ ለህይወታችን ግዴታ የሚያስፈልግ ነገር ነው እና ፓስተር ሲናገር በጣም ላይክ ኮስችን አደረግኩት። እኔም ይሄ በእንደዚህ አይነት መንገድ ኮስችን ላይክ የሆነ ቮይድ አላ የሆነ በቃ ማታዬን ሳልጸልይ እንዳያልፍብኝ ብዬ ለመተኛት ነው ወይስ የኔሴሲቲነቱ የህይወትና የሞት ጉዳይ መሆኑ ገብቶኝ ነው ማታ ልጸልይ የምንበረከከው? ባይብልስ ባነብ ላይክ ኢዝ ኢት ፎር ዳት የሆነ ያለ ቮይድ ቀኑ ሙሉ ቆይ ይሄንን አርጌ እሱን ቆይ ልሸፋፍን ብዬ ነው ወይ? እና ላይክ ሲልም ነው ላይክ ኢዝ ኢት ላይክ ፐርፎርም ለማድረግ አላ ያንን ረሃብ የሆነ ተርቤ ነው ወይስ ኢትስ ጀስት በቃ የሚያመጣው ነገር ኢትስ ጉድ ኖሌጅን ያመጣል፣ ላይክ ጥሩ የሚባል ነገርን ሁሉ ያመጣል አላ የእግዚአብሔርን ቃል ማንበብ፣ ከእግዚአብሔር ጋር መቀራረብ ምናምን ኤቭሪቲንግ ጥሩ ነገር ሁሉ የእሱ ስለሆነ ጥሩን ነገር ያመጣል በህይወታችን እና እነዚህን ጥሩ ነገሮች ለማየት ነው ወይስ የህይወትና የሞት ጉዳይ እንደሆነ ገብቶኝ ነው ላይክ የዘላለም ህይወት እንደሆነ ገብቶኝ እና እሱም በጣም ኮስችን እያደረኩት ነበር እና አይ አግሪ ፎር ዘ ፕሬየር። ተባረኩልኝ። አሜን። አቢጉ ጌታ ይባርክሽ፣ ጸጋ ይብዛልሽ። አቢጉ ወደ ጸሎታችን እንድንሄድ አሁንም ሁለት ደቂቃ ሜርሲ ቀጥይ። ሜርሲ ካለሽ። እሺ ሰላም ለእናንተ ይሁን።
እኔም በጣም መጸለይ እንዳለብን ነው ፊል ያደረግኩት እና ቅድም ፖል ስትናገር ስለ ጽድቅ ስትናገር አይ ቲንክ ሊትራሊ ወርዱን ከያዝኩት እርግጠኛ አይደለሁም፣ ግን ምን አልክ? ጽድቅ አንደኛ የተቀበልነው ነው፣ ሁለተኛ ደግሞ የምንኖረው ነው ማለት ላይፍ ነው፣ መኖር ያለብን ነገር ነው። እውነት ነው። መጽሐፍ ቅዱስ እንደሚናገርም እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገ ተብሎ የክርስቶስን ጽድቅ ለኛ ተሰጥቶናል አይደለም? ብዙ ክርስቲያኖች በተለይ በዚህ ጊዜ ያለን በዚህ ዘመን ያለን ክርስቲያኖች የሆነ እዛች ጋር አቆመኗል እና ላይክ መግለጥ ያለብን ነገር እንደሆነ ላይፍ እንደሆነና በጣም ውስጤን የሆነ ካስደነገጠው ነገር ምንድነው አንዱ ብዙ ሰው መስክሮልን ብዙ ሰው አጨብጭቦልን ሰማይ ካልመሰከረልን አይደል? ማቴዎስ ላይ ምዕራፍ 7 ላይ እንደሚናገረው ጌታ ሆይ በስምህ አጋንንትን አላስወጣሁም፣ በስምህ ትንቢትን አልተናገርኩም፣ በስምህ እንደዚህ አላደረግኩም፣ ነገር ግን ክርስቶስ ምንድን ያላቸው አላወቅኳችሁም ነበር ነው። ላይክ አዘ ሞመንት ይሄን ነገር በሚያደርጉበት ጊዜ ላይክ ሰማይ ራይት አላደረገላቸውም ነበረ። ለካ ሰማይ ልክ ነው አላላቸውም ነበር እና የሆነ መኖርን የሚፈልግ ነገር ትጋትን መፈለግ፣ መንበርከክን የሚፈልግ ጸሎትን እምቢ ማለትን መፈለግ፣ ኃጢአትን እምቢ ማለት መፈለግ፣ በጣም ጽድቅን መራብ ማለት የሆነ ኃጢአት ላይ መጨከን፣ ኃጢአት ላይ እምቢ ማለት ላይ እንደ ወጣቶች ለብዙ ነገር ኤክስፖዝድ እንደምንደረግ ወጣቶች እምቢ ማለትን መጨከንን መጀገንን የሚፈልግ ቶፒክ ላይ ነው ያወራ ነው እና ጌታ ይርዳን። እውነት የእግዚአብሔር ጸጋ ይብዛልን። እውነትም ደግሞ መፈለግንም ማድረግንም በእኛ ውስጥ የሚያደርግ ራሱ ስለሆነ ይሄንን ረሃብ ራሱ ከከተተብን፣ ይሄንን ጥማት ራሱ ከከተተብን ራሱ ያጠግበናል አይደል? ክርስትና በራሳችን የምንኖረው ነገር ስላልሆነ ጀማሪውን ፈጻሚውን እሱ ስለሆነ ስቲል ይሄንን ሀሳብ ሼር ስናደርግ ራሳችንን ተማምነን አይደለም እና እግዚአብሔር ጸጋ እንዲረዳን እንጸልይ። ተባረኩልኝ። አሜን። ጌታ ይባርክሽ። ሜርሲ። እውነት ነው። ጌታ እዛ ጋርም ሲያስተምረን አጋንንት ሊወጣ ይችላል ስሙ በራሱ ስልጣን ስላለው፣ የእኔ ልጅነት ስልጣን አያስፈልገውም፣ በራሱ ራሱን ችሎ ስልጣንና ኃይል ያለው ስለሆነ ሊወጣ ይችላል። እንደዛ ፐርፎርም ሊያደርጉ ይችላሉ። ጌታ በየትኛውም ነገር ሊጠቀም ይችላል። ነገር ግን ልዩነታችን ክርስቶስን መምሰል ነው። ክርስቶስን መምሰል ካራክተር ነው። ክርስቶስን የተቀበለ ባህሪውን እርሱ ማንነቱን ይመስላልና ትልቁ በክርስትናን የተረዳሁት በዚች በትንሽ ባየሁትም ካሪዝማቲክ የሆነውን ነገር እግዚአብሔር በእኔ ሲሰራ ይቻለው፣ በወንድሞቼም ሲሰራ ይቻለው። ዋናው ግን ክርስቶስን መምሰል ነው። ክብሩን የሚያመጣው የልጁን መልክ አይተው ያን ፈልገዋል የሚሉት መልኩን ስንመስል ነውና ጌታ ያግዘን። ተባረኪ ቤዚ ካለሽ። ሰላም እንዴት ናችሁ? ጌታ ይመስገን። የምር በእውነት ፓወርፉል ቃል ነው ፓስተር የተናገርከው፣ ፖል የተናገርከው በጣም ውስጥ የምነካ ቃል ነው። በእውነት ሁሉም ሰው ይህንን ቃል ቢቀምሰው ብዬ እመኛለሁ። ላይክ ህይወት ነው፣ ተርበን መኖር ያለብን ነው። እግዚአብሔርን እናን የቀመስ ነው እናን ያገኘ ነው የናዝረቱ ኢየሱስ። ሁሉም ሰው እንደዚህ አግኝተው እንደ እኛ ቢኖር ብዬ ተመኘው። እኔም የምመች ቦታ ብዙ ለማውራት የምመች ቦታ ላይ አይደለሁም፣ ግን በጣም ታች ያደረገኝ ነገር ነው በእውነት። ሁሉም ሰው ይህንን ብራ ብዬ በውስጤ ተመኘውና እግዚአብሔር አብዝታችሁ ይባርካችሁ። ሁላችሁንም እወዳችኋለሁ። የምመች ቦታ ላይ አይደለሁም ጋይስ፣ በጣም እወዳችኋለሁ። ፓስተር ተባረክ፣ ፓውሌ ተባረክ። አሜን አሜን። ጌታ ይባርክሽ ቤዚ። እኛም እንወድሻለን እናከብርሻለን። ጌታ ጸጋውን ያብዛልሽ። ናቲሻ ሰላም ላንተ ወንድማችን፣ እንዴት ነህ? ፖሊ በአራዳ ቋንቋ ላወራ አንተ። እኔ እኮ ሲያከብሩኝ ይፈራሉ። ምን ሊያረጉኝ ነው? ሊያርዱኝ ነው እንዴ ይላሉ።
ወንድሜ አላከብርም። በቃ ቀጥል። ፓስተር ፖል አባት እኔ እኮ ገርሞኝ እኮ ነው። ምንም አልተማርኩም ታውቃለህ። እንዴት ግን ፓስተርና ፖል አንድ ለአንድ ሆነው ቁጭ ብሎ ፖል እያስተማረ ፓስተር እሺ እያለ እየተማረ ምን አይነት ነገር ነው እያልኩ በጣም ደስ ብሎኝ ነበረ። ደስ አለኝ የእውነት። እና በአጭሩ ሌላ ጊዜ ትምህርቱን እንትን እለዋለሁ። ስራ ላይ ሆኜ ነበረ። ያው የፖል ትምህርት አያምልጠኝ ብዬ ነው እንጂ ትንሽ ባለፈው በውስጥ ስታወራም ይህን ትምህርት እንትን ስታደርግ ሰምቼ ነበረ በጭላንጭሉ ማለት ነው። እና የሆነ የቀረልኝ የሆነ እየተቅበዘበስኩ ነው የሰማሁትኝ ስራ ላይ ስለሆንኩኝ የቀረልኝ የሚያለቅሰው አልክ የሚያለቅሰው አሁን እኔ በብዛት ኃጢአት ሳደርግ ወይም ማይሆን ነገር ሳደርግ አለቅሳለሁ ለፈጣሪ ማለት ነው። እና የሚያስለቅሰኝ ኃጢአቴ ነው እንጂ ፍቅሩ አይደለም የሚያስለቅሰኝ። ማለት ማልቀስ ያለብኝ አባትና አምላክ እንዲያርጌ ምን አይነት በደለኛ ነኝ፣ ምን አይነት ኃጢአተኛ ነኝ ሳይሆን የገባውና የበራለት የሚለው ምንድን ነው? እንዲህም ሆኜ ግን ፍቅርህ ምን አይነት ነው የሚል ነው ማለት ነው። እናንተ ቅድም ስትናገር የተናገርከው ምንድን ነው? ይሄ መልካም ነው የሚያደርገው አይደለ? ሰውየው መልካም የጽድቅ መንገድ ነው የሚያደርገው እና የሚያስለቅሰው ይሄ ጽድቅ መልካም ነው የምለውን አልቆጥረውም፣ አንተ ከዛ በላይ ነህ። ምን አይነት መረዳት ነው? በደንብ ነው የገባው ማለት ነው። ከዛ ቅድም ደግሞ ስትልም የነበረው እኔም ደግሞ በህይወቴ ላይ ያየሁት በኢየሱስ ክርስቶስ ውስጥ ነው እንጂ የሚኖረው ከሱ ውጭ አይደለም። ይህ ማለት ምንድን ነው? ዮሐንስ ወንጌል ላይ ይናገራል አይደለ? ሁለተኛ ዮሐንስ ወንጌል ላይ ቁጥር 9 በትምህርቱ የማይኖር ምን የለውም ነው የሚለው፣ አምላክ የለውም አብና ወልድም የሉትም ይላል አይደለ? በትምህርቱ ውስጥ ሲል ግን እያለም ያለው እኔ ከዚህ በፊት በጣም የሚያስቸግረኝ ነገር አለ። የጴጥሮስ ታሪክን ነው የምኖረው ማለት ነው። እና ሁልጊዜ የምለው ምን እንደሆነ ታውቃለህ? ጌታዬ ሆይ የእውነት ከእንግዲህ በኋላ ምንም አላደርግም፣ ይህን አልጠጣም፣ እንትን አላረግም እልና ሁልጊዜ እጠብላለሁ። አላረግም ባልኩ ቁጥር አይሆንም። እናንተም ቅድም ስትናገር የነበረው በኢየሱስ ውስጥ በሱ ውስጥ በመኖር ነው የምችለው እንጂ ከሱ ውጭ ወጥቼ አይደለም። ማለት አሁን ህግጋትን የፈጸመው ማን ነው? ሙሉን በሁሉ ነገር ተፈትኗል። ሳይወድቅ የፈጸመው ጌታ ኢየሱስ ክርስቶስ ነው አይደለ? እኔም በሱ ውስጥ ሰውን ነው እንጂ ከሱ ውጭ ሆኜ አይደለም። አለበለዚያ እየተፎካከርኩትኝ ያለሁትኝ ከጌታ ጋር ነው ማለት ነው። ጌታም አድርጎታል እኔም አደርገዋለሁ እያልኩ ነው ባለማወቅ። ግን ጌታ ውስጥ በመሆን በውስጡ በመሆን ግን ይሄ ከኃጢአት ጋር አልጫወትም ማለት ነው። አባሮሽ አልጫወትም። ባጭሩ ሳስረዳክ ዝናብ እየዘነበ ዣንጥላ ከያዝኩኝ የሚያርፈው ዣንጥላው ላይ ነው። ልብስ ካረኩኝ ዝናቡ የሚያርፈው ልብሱ ላይ ነው። ሰውነቴን አያገኘኝም። ስለዚህ ይሄ በጽድቅና የምመላለሰው በኢየሱስ ውስጥ ስኖር ነው። ለምን? ሁሉም በሚችለው ሁሉን እችላለሁ በሚል እንቅስቃሴ ማለት ነው። እና የሚኖረውና የሚቻለው በቃ እችላለሁ፣ ገብቶኛል፣ ተረድቻለሁ ሳይሆን በአንተ እችላለሁ። እኔ ራሴ ማዋረድ አለብኝ። የማዋረደው ለጠላቴ አይደለም፣ የማዋረደው ለሰዎች አይደሉም፣ የማዋረደው ለጌታ ነው ማለት ነው። ምን ብዬ አልችልም፣ አልገባኝም፣ አልተረዳውም ብዬ ራሴን አዋርዳለሁ ማለት ነው። አልችልም፣ በቃ ህግጋትን መፈጸም አልችልም፣ እንደ ቃል መኖር ያቅተኛል፣ አልችልም፣ ግን ጸጋ ይበቃኛል፣ ግን ሁሉም በሚችለው አምላክ ሁሉን ይችላለሁ ብዬ በኢየሱስ ውስጥ ሆኜ አመልጣለሁ ማለት ነው። ገብቷችኋል? አንዳንድ ጊዜ ሳወራ ብዙ እኔም ይጠፋብኛል፣ ግን ከገባችሁ ተባረኩ። አሁን ሊሸቅል እና ተባረኩልኝ። ይወዳችኋለሁ። ናቲ አንደኛ በጣም በእውነት ፓወርፉል፣ በጣም ተባረክ። አሜን። አልዬ እወድሃለሁ ደግሞ። እሺ እና ፓውልዬ ተባረክልኝ በብዙ ቅዱሳን። ሌሎቻችሁም ሀይ ብያለሁ። ናሆሜ እንኳን ኩራተኛ ነው። ፒስ ነው ፓፓ። ይመቻችሁ። ተባረኩ። አሜን። ተባረኩ። የተባርክ እኔ አንተ ሪፍሌክት ስታደርግ በጣም ይመቸኛል። ማለት ህይወትንና ራስን አይተህ ስለሆነ ሪፍሌክት ከህይወት ስለምታደርግ ብዙ እማራለሁ ስትናገር። እና የሚገርምህ የጴጥሮስ ያልከው ራሱ ከኔ ህይወት ጋርም ይመሳሰላል። ገብተዋል። በዛ ጌታ ሊጸልይ ሲል ምን አለ? ኑ ከኔ ጋር ጸልዩ ብሏቸው
ከዛ በኋላ አይደል ለአንድ ሰዓት እንኳን መትጋት አቃታችሁ ይላቸዋልና ጴጥሮስ ግን ከዛ በፊት ምን ብሎት ነበረ? ልክ ናትዬ እኔ እናንተ እንደምንለው ማለት ነው እሞትልሃለሁ አይደል እኛስ እንኖርልሃለን እንለዋለን። አረ እኔ በቃ አንተ ሂድ እንጂ እኔ በቃ ምናምን ስትለው ዶሮ ከመጮው በፊት 3 ትክደኛለህ ሲለው እንደዚህ ብሎት እኮ ከዛ ጌታ ትክደኛለህ አለው እኮ 3። ከዛ ና እንጸልይ ሲለው ደግሞ መጸለይም አልቻለም። ና ለአንድ ሰዓት አብረን እንበርታ ሲለው ኖ ይላል። ከዛ ሰይጣን እንደ ስንዴ ሊያበጥር ብሎ ማለድኩልህ ይለዋል። ጴጥሮስን እንዳይወድቅ አላደረጉ፣ ወድቋል፣ ግን ሪስቶር አድርጎታል። ስለዚህ አንድ ያስተማረው ትምህርት ግን አለ። ምንድን ያለው? ስጋ ደካማ ነው፣ መንፈስ ግን ብርቱ ነው አለ። ለጴጥሮስ እንደ ጴጥሮስ ላለን ሰዎች ትምህርቱ ምንድን ነው? ጥሩ እኮ ነው። እንደ ጴጥሮስ በጎ ነገር ልታስቡ ትችላላችሁ። እንዲህ ባደርግልህ፣ ብሆንልህ፣ ብኖርልህ ሲጀመር እኔ አይባልም። በቃ ኑርብኝ፣ ሲኖርብኝ ነው ምኖረው እንጂ ብኖርልህ ብዬ እኔ በጣም አልቻልኩም፣ እየከበደኝ ነው የሚሄደው። ስለዚህ ጴጥሮስን ምን አለው? ስጋ ደካማ ነው፣ መንፈስ ግን ብርቱ ነው አለው። ስለዚህ ምንድን ነው ማድረግ ያለበት? ግዴታ አሁን ናትዬ እንዳልከው ከክርስቶስ ጋር ተንበርክከን ቃሉን እያነበብን መጣበቅ ነው እንጂ አማራጫችን ይህን ጉዳይ ማለፍ የምንችለው በመንፈስ ቅዱስ ኃይል ነው እንጂ ዝም ብለን በፍላጎት በምኞት አይደለምና እግዚአብሔር ይህን እንድናደርግ ይርዳንና ብዙዎቻችን ጴጥሮስንን ብዬ አስባለሁ። ጌታ ያን የጽድቅ ረሃብና ከመንፈስ ቅዱስ ጋር ህብረት የምናደርግበትን ማለት ይመስለኛል። ዘሌዋውያን ላይ ነው አይደል 6 ላይ ካህናቶቹ ዕለት ዕለት ማገዶ ይጨምሩበት ነበር። ጧት እየተነሳችሁ ጨምሩ፣ ያ እሳት ምን አለ እንዳይጠፋ ዕለት ዕለት ጧት። ከዛ በኋላ ያ እየተቀጣጠለ ይመጣና ምዕራፍ 9-10 ላይ ስንሄድ ከሰማይ ልክ መስዋዕቱን ሲያቀርብ እሳት ወርዶ እንደበላ ይናገራል። ሁሉም ሰገዱ ይላል። እሳቱን እያቀጣጠሉ ምን ማለት ነው? አሁን ለኛ መንፈስ ቅዱስ ጋር እየቆየን ስንመጣ ያ ክብር ያ ታይሚንግ ሲመጣ ያለውን ነገር ብድግ ያደርግልናል ማለት ነው። ስለዚህ ጠዋት ሁሌ ምንድን ነው እሳቱ ይንደድ፣ መንፈስ ቅዱስ ይንደድ ነው እያለን ያለውና ጌታ ይባረክ። ናትዬ እኔ በበኩሌ ጨርሻለሁ። ጌታ ይመስገን። አሁን ሪፍሌክት አድርገን ባርከንም ጸልየልንም እንግዲህ ፓስተር ጸሎቱንም በምትፈልገው መልኩ ሊድ ማድረግ ትችላለህ። ናሆምዬ ለአንተ ሰጥተው ስላየሁ ደስ ብሎኛል። አምሮብሃል ደግሞ ወንጌል ስትሰብክ። ወሳብ ጋይዝ ጌታ ይመስገን። ፓስተር ይኖረኝ በጣም ጌታ ይመስገን። ፖሊሻ ሶ ፓወርፉል ብሮ። በአንተ በኩል አልፎ ጌታ በጣም በብዙ እየመከረን ነበር፣ እየተናገረን ነበር። I was feeling the Holy Spirit bro, to be honest። በጣም በአንተ አልፎ በጣም ማለት ነው። እና ጌታ ይመስገን ብሮ። ይሄ ከእሱ ጋር ያለህን መሰንበት መቆየት ያሳያል ወንድሜና ተባረክ፣ ይብዛልህ። ከዚህ በላይ አምናለሁ። ከዚህ በላይ ጌታን ስታገለግል ስትሰብክ when you preach the word I will see bro በጣም እና ጌታ ይመስገን። I'm proud ፓስተርዬ። ብዙ ሌሰን ያስተማርከኝ። እዚህ ጋር በፓስተር መቀመጥ ራሱ ትምህርት አይደለም ጋይስ? የእውነት እዘለይሰን ፓስተርዬ ቱ ቢ ሆነስት ለእኛ እዘለይሰን ዛሬ ላይ ሊድ እንደምታደርገን ከጌታ አደራ እንደተቀበለ ሰው የእውነት ፓስተርዬ ለእኔ ትልቅ ሌሰን ነው። ዛሬ ላይ ያለብንን እንደ ወጣት ያለብንን ኢጎ ደህና አድርጎ ነው የሚጨፈጭፍልን እና ጌታ ይመስገን። የእውነት እዘለይሰን። ክብር ለኢየሱስ ይሁን። በተለይ ታፕታፕ አድርጎ በጣም ነው የተመቸችኝ። ጌታ ይመስገን። ሪፍሌክት ለማድረግ ፖሊሻ ከተናገርካቸው ነገር እኔ በጣም ፖል እያስተማረ ፓስተር ያልነዳም ባይ ዘ ወይ ታውቃለህ አይደለ? ከዚህ በፊት ነግሬሃለሁ። በቃ ሁሌ የትራፊክ ሰለባ ነው የሚያደርገኝ ይሄ ልጅ። በጣም ፖል እያስተማረ አልነዳም። ለምን እንደሆነ 3 ተይዣለሁ ፓስተር። አይገርም? 3 ሰው በፖሊስ እያዘ ዛሬ እየፈራው ነው ስነዳ የነበረው። በቃ እየፈራው ግን ትምህርቱ ወሶ ፓወርፉል። ከተናገረው ነገር ምንድን ነው? የመጀመሪያው ነገር ኢትስ ዘ ግሬስ ኦፍ ዘ ሎርድ፣ እኛን ሙሉ ያደረገን ነገር። በቃ የእኛን ነገር መጨረስ የሚባል ነገር አለ አይደለ? በቃን የራስ ጥረት የራስ በቃ ለጌታ ይሄን በሆን ይሄን ባደርግ የሚለውን ነገር እና as a disciple of the Lord
we have to be the pure vessel አይደለ? ጌታ አልፎ በእኛ ውስጥ አልፎ ያንን ነገር ፍሎው እንዲያደርግና እኔ ጌታን ወድሃለሁ ራሱ ማለት እየፈራው መጣው። የእውነት እንደሚወደኝ አልጠራጠርም። እሱን ግን ወድሃለሁ ማለት ያስፈራል። ጌታ ራራልኝ። I need this love። አንተን መልሶ ለመውደድ ያንተ ፍቅር በእኔ ውስጥ መፍሰስ አለበት። ያ ካልፈሰሰ እንዴትም ልወድ አልችልም። እና ልቤ ለሰዎች ሲጨክን፣ ልቤ ሲደነድን ምን ሲል ስመለከተው ለካ ቆይቻለሁ ማለት ነው። ጌታ ጋር መሰንበት ትቻለሁ ማለት ነው። So when I spend time with the Lord, ያ righteousness በእኔ ላይ የመጣ በፈሰሰ ቁጥር ግን ሰዎችን መውደድ ይቅር ማለት to appreciate people ለሰዎች መራራት ያሉበትን ሲቹዌሽን አንደርስታንድ ማድረግ ብታምንም ባታምንም ቲክቶክ ላይ እንኳን የሚላኩልኝ መልእክቶች የምመልሰው ከጌታ ከሰነበትኩኝ ካልሆነ ጃምፕ ሁላ አድርጌው ነው የምሄደው እና ጌታን ጽድቅን መራብ የሚለው ነገር righteousness ብለህ ፖሊሻ የተናገርከው ነገር I think ከጌታ ጋር መሰንበት ነው አይደል? ስንሰነብት የምናመጣው ነገር ነው ብለህ ነው እየነገርከን ያለው። የመንፈስ ድሆች ብለህ የነገርከን ነገር ዲፔንደንሲ ነው አይደል የሚያሳየው? I'm dependent on the Lord እያልን ያለ ነው። ምንም ነገር የእሱ ዲፔንደንሲ ነው እና ያ ደግሞ ምን ይፈልጋል ካለን ከጌታ ጋር መከተል፣ መቆየት፣ ከጌታ ጋር መሰንበት፣ እሱን መስማት ያንን ነገር ይፈልጋልና እኔ አንድ ነገር እያልኩት ነበር ፖሊሻ እየተናገርክ ጌታ ሆይ ማስተዋል ስጠን፣ ይሄ እንዳስተውል አድርገኝ። በቃ የሆነ እስቲ ላስተውል፣ ዝም ብሎ ቀኑ በደመ ነፍስ አይለቅብን፣ ነጋ መሸ ሳይሆን እናስተውል እስቲ ዋትስ ጎይንግ ኦን፣ ምን እየሆነ ነው ያለው ሎርድ፣ እንዴት ነው ፎከስ አድርገን I truly seek this as a vessel of the Lord, as a disciple. እንዴት መሆን አለብን ጌታ ሆይ? እንዴት ነው መኖር ያለብን in the kingdom and በቃ as a body of Christ? What is my contribution? ስል ራሴን ማቅረብ ነው ለጌታ። ምንድነው ኮንትሪቢዩሽን ስል ራሴን መስዋዕት ማድረግ፣ ራሴን ለጌታ ማቅረብ፣ በቃ መሰዊያዬን ለጌታ መቀደስ፣ ኤቭሪዴይ ጌታን ፊት መፈለግ። that is the pure sacrifice ብዬ የምለው። ሌላውን ነገር ጌታ ራሱ ፍሎው የሚያደርግብን ነገር ነው። the spirit everything እና ይሄ ኢንቲሜሲ ሲመጣ ከሆሊ ስፒሪት ጋር ያለን ኢንቲሜሲ ሲመጣ and everything is going to flow through us እና ጌታ ላይ ያለው ዲፔንደንሲ እንዲመጣ ጌታ ይርዳን። በጣም ብዙ ተመሪያለሁ። ተባረክ ፖልሻዬ። ለሽብሩ ጌታ ይመስገን። my heart is burning ፖሊ ቃል የተናገርከው ነገር በጣም ስለ ትህትና እየተናገር ዮሴፍን ሜንሽን አድርገው ነበረ። ሄርሚዬም አንስተዋለች። ከዮሴፍ እንማራለን ኢየሱስ ብለህ ስትል ምን እንደበራልኝ ታውቃላችሁ? ትህትና ከዮሴፍ እንማራለን፣ ከኢየሱስ ግን እንካፈላለን። ሚካኤል ዮሴፍ ኖረ፣ ኢየሱስ ኖረልን፣ ለመበላትም ነው። the Old Testament, the whole prophet, we learn from them, right? ከእነሱ እንማራለን አይደለ? ዕብራውያን 12 ላይ 11 ላይ አምጥቶ ይነግረናል። ከዮሴፍ እንማራለን፣ ከኢየሱስ ግን እንካፈላለን። ኢየሱስ ህይወቱን የሰጠን፣ ዮሴፍ ኑሮን የኖረው። የሚያቅተን እኮ የተማርነውን ነገር ነው። ኢየሱስ ተማሩ አላለም፣ ብሉይ ነው ያለው። አሁን እንዳወራ ነው ማለት ነው አይደል? ይሄ ሄልዚ የሆነ መንፈሳዊ መፈለግን ጌታ የሚገርማችሁ ነገር ፖሊ በጣም ይገርማል። ጤነኛ መንፈሳዊነት ረሃብ ውስጥ ሲኖር ነው። ሄልዚ ስፒሪቹዋል ላይፍ ረሃብ ነው። አይታችሁ ከሆነ በጣም እየጸለያችሁ ከሄዳችሁ በጣም እየጸለያችሁ ነው የምትሄዱት። በጣም ካነበባችሁ በጣም ነው የምታነቡት አይደል? በጣም ጌታን ከነካችሁት በጣም ነው መንካት የምትፈልጉት። ግን ሁሌ እንደምናወራው ወደኋላ ከሸሸህ ግን ልትዋጋ ነው ማለት ነው። በግ አይደለ ኔቸራችን? በግ ሊዋጋ ሲል ወደኋላ ይሸሻል። ከረሃብ ወደኋላ ባለን ቁጥር ልንዋጋ ሬዲ ነን ማለት ነው። በግ ሁሌ አቅሙን የሚሰበስበው ለመማታት ወደኋላ ሲሸሽ ያው ከዛ ገንጥሎ ነው የሚጥላ። ማን ጅል ነው ደግሞ ሚቱ ጋር እንደሚመታ ያውቅ። በጣም ጅል ነው። ጴንጤ በጣም ታውቃላችሁ። ወደኋላ ከሸሸ አንድ ሰው ሲነግረኝ ይሆናል የመጨረሻ እንደወደክ የምታውቀው አሕዛብ ሲመክር ነው።
አሕዛብ ከመከረ የመጨረሻ ተከነታል የለህም ማለት ከእንትኑ ከሪንጉ ወጥተሃል ማለት መቶ አረቀንሰው ምናምን ካለ ትዳር ጥሩ አይደለም ለእኛም አልጠቀመንም ካለ አልቆላል። የመጨረሻ ክርስቲያን ሲደቅ አሕዛብ ነው የሚመክረው። ሁላችሁ አታውቅም። እኔ ባካ አድርጌ ቅምቀማ ቤት ሂጄ አረቀንሰው ምናምን ተብዬ አውቃለሁ። የእውነት ይህ ውስጥ ላይፋችሁ አሕዛብ ከመከረ የለም ማለት ነው። ምክንያቱም ሆሊ ስፒሪት ነው የተሰጠ። ደግሞ ሳይካትሪስት ጋር ከሄድክማ አልቆልሃል ማለት የለም። ካውንስሊንግ የለም ነው ሰው ጌታ ሶማሌነት የሚመጣ እንጸልይ ነው ያለው አይደል? የእውነት አይታችኋል? እንዲህ ትመከራለህ። በእውነት በማያምን ሰው መንፈስ ቅዱስን አም ሲሪየስ ነው። አምና ፕሌይንግ ሪሊጅን አልወድም ታውቃላችሁ። እኔ በየትኛውም ሴክተር ውስጥ የዳኑ ሰዎች አሉ ብዬ የማምን ሰው ነኝ። በጣም የፈለገ ሚካኤል መሆን መስጊድ መሆን አይደለም ይለውጠኝ። ኢየሱስ እንደሞተ እንደተነሳ ካመንክ ትድናለህ ብዬ ነው ማምነው። ግን እዚህ ጋር ግን መምጣት አለብኝ። በመንፈስ ቅዱስ የታተሙ ሰዎች መንፈስ ቅዱስ የተሞላ ማለት ዳግም የተወለደ ሰው እያለ ከተመከርክ ጳውሎስ እንዳለ አልቀናሉ። በመካከላችሁ ወንድሞች የሉም ያላለም ቆሮንቶስ ምን ሆናችሁ ነው ፍርድ ቤት ሄዳችሁ? እንዴት የማያምን ሰው ይዳኛችኋል እኮ ፖል ብሏል። ይህ ውድቀታችንን ነው የሚያሳየን። መንፈስ ቅዱስ የተሞላ አሁን የምለው ነገር ምንድን ነው? ረሃባችንን በጣም አሁን ፖል ይሄ እንድምታ አይደለም፣ ይሄ እውነት ያስፈልገናል። ከዮሴፍ ምን እንላለን? እንማራለን። ከኢየሱስ ግን እንካፈላለን። ክብር ለኢየሱስ ይሁን። ጌታ እንዲሰጠን እንፈልጋለን። እንጸልይ። ሃሌሉያ ሃሌሉያ። ጌታ ሆይ ጌታ ሆይ ማይ ጋድ ጌታ ሆይ በኢየሱስ ስም ጌታ ሆይ እንማጸናሃለን። ጌታ ሆይ እንማጸናሃለን፣ እንለምንሃለን። ጌታ ሆይ ሁላችንም የሚለመንለት የለም እዚህ ሁሉም ለማኝ ነው። ጌታ ሆይ ጌታ ሆይ ራብከን። ጌታ ሆይ ረሃብ ራሱ ራበን። ጌታ ሆይ ጥማት ራሱ ጠማን። ጌታ ሆይ ጌታ ሆይ እለምንሃለሁ። ጌታ ሆይ ማንኛውም ወንዶች ነፍሳችን ውስጥ ያለ የሃይማኖት መልክ እንዲኖረን ያደረገ ህመሞች ዛሬ ይፈወሱ። ጌታ በጌታ በኢየሱስ ስም ስልጣን አባ እለምንሃለሁ እንጂ ሰስኔ ጌታ ሆይ በኢየሱስ ስም በኢየሱስ ስም ጌታ ሆይ እንማጸንሃለን። ረሃብ ልቀቅብን ጌታ። ጌታ እለምንሃለሁ እለምንሃለሁ ጌታ። ጌታ ሆይ የቃል ረሃብ፣ የጸሎት ረሃብ፣ የቅዱሳን ረሃብ፣ የጽድቅ ረሃብ፣ አንተን የመፈለግ ረሃብ ጌታ ሆይ ለህመማችን ሳይሆን ለመኖር ጌታ ሆይ ጌታ ሆይ እንድትጠማን እንፈልጋለን።
አፒታይት እንድሰጠን ጌታ ሆይ በኢየሱስ ስም እንማጸናለን። ጌታ ሆይ በኢየሱስ ስም ረሃብ ስጠን ጌታ። እለምንሃለሁ በጌታ በኢየሱስ ስም እለምንሃለሁ፣ ለራሴ ለቤቴ ለልጆቼ ለትዳሬ ጌታ ሆይ አንተን የምንራብበት ጌታ ሆይ ለባዲ ኦፍ ክራይስት ጌታ ሆይ ረሃብ እንድትለቅ እውነተኛ ረሃብ ጌታ ሆይ እንለምንሃለን። በኢየሱስ ስም ስልጣን ጌታ ሆይ ረሃብ እንድትለቅብን የንስሐ ረሃብ፣ የመመለስ ረሃብ ጌታ፣ በጽድቅ የመቆም ረሃብ፣ አንተን የመፈለግ ረሃብ ጌታ ሆይ በኢየሱስ ስም የመመለስ ረሃብ ጌታ ሆይ እለምንሃለሁ በኢየሱስ ስም ልባችን በረሃብ ይቃጠል ጌታ ሆይ። ሰው ሲርበው ራሱን እንደማይቆጣጠር ጌታ ሆይ ምግብ እንደማይመርጥ ጠኔ ያዘን የጽድቅ ጠኔ ጌታ ሆይ በጌታ በኢየሱስ ስም በጌታ በኢየሱስ ስም እንለምንሃለን። የምንደበቅበት ሳይሆን የምንፈወስበት ረሃብ በኢየሱስ ስም እለምንሃለሁ። እግዚአብሔር እለምንሃለሁ ለእኔና ለሕዝብ ረሃብ ይለቀቅ በኢየሱስ ስም ረሃብ ይለቀቅ ጌታ ሆይ እንለምንሃለን ረሃብን ጌታ ሆይ ረሃብን በሌሊት ሃሌሉያ በሌሊት ረሃብን ተኝተን ሳለ ጌታው ከጣፈጠ እንቅልፍ የምንነቃበት ጌታ ሆይ በኢየሱስ ስም እለምንሃለሁ። ሄርሚ እንዳለችው ማንም ቢርበው ጌታ ሆይ በሌሊት ይሉንታ አጥቶ ተነስቶ እንደሚሰራ ጌታ ሆይ የፍቅር ረሃብ፣ የፊት ረሃብ ጌታ ሆይ የመንግስተ ሰማይ ረሃብ ጌታ ሆይ የምጽአት ረሃብ በኢየሱስ ስም የቃል ረሃብ ክተተብን ጌታ ሆይ እባክህ ጸልየን አንጥገብ ጌታ ሆይ አንብበን አንጥገብ ጌታ ሆይ ፈልገንህ አንጥገብ ጌታ ሆይ ሃሌሉያ 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 ኢየሱስ 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 ጌታው ሳናቅ ሶሻል ሚዲያ ላይ የሶሻል ሚዲያ ረሃብተኛ ሆነናል። ቀይርልን ጌታ ሆይ ይህንን ሱሳችንን ቀይርልን ጌታ ሆይ እለምንሃለሁ በኢየሱስ ስም ጌታ ሆይ መንፈስ ያደርጋል ሁሉን የምትችል እግዚአብሔር ሱሳችንን ቀይርልን ጌታ ሆይ በኢየሱስ ስም ቀይርልን ጌታ ሆይ ቀይርልን። አቤቱ ፊቴን እሹ ባልክ ጊዜ ፊትህን እንሻለን ልቤም አንተናል እንደተባለ በኢየሱስ ስም በዚህ እግዚአብሔር ሆይ ባርከን፣ በረሃብ ባርከን፣ በረሃብ ባርከን፣ በዚህ ጠኔ ባርከን እለምናለሁ። ጌታ ሆይ ፈራሁኝ፣ የእውነት ፈራሁ ጌታ ሆይ የእውነት ጌታ ሆይ እባክህ ፈራን ጌታ ሆይ ፕሪቴንድ እያደረግን እንደሆነ ፈራን ጌታ ሆይ ጭንብላችን ይነሳ ጌታ ሆይ ፌክ መንፈሳዊነት ይነሳ ጌታ ሆይ በኢየሱስ ስምና ስልጣን ጭንብሉን አንሳለን ጌታ ሆይ በኢየሱስ ስም አንሳለን። እንማጸናለሁ ጌታ ሆይ
አንሳለን ጌታ ሆይ፣ አንተን መፈለግ ይሁን። ለሚዲያ ፍጆታ እንዳይሆን እለምንሃለሁ ጌታ ሆይ፣ አንተን መፈለጋችን እባክህ ጌታ ሆይ እውነተኛ ሰራዊቶች አድርገን እውነተኛ ጥጋብ እንድንጠግብ እውነተኛ ጌታ ሆይ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ተጠማው እንዳለ ኢየሱስ ማንም የተጠማ ደግሞ ወደ እኔ ይምጣ ብለሃል። ይሄው ጌታ ሆይ መጣን። ማንም የተጠማ ወደ እኔ ይምጣ ብለሃል። ይሄው ጌታ ሆይ ረሃብተኞቹ ልጆችህ በፊትህ አለን። ጌታ ሆይ በጥም የተቃጠለው ህይወታችንን ይዘን በፊትህ መጣን። ጌታ ሆይ የደስታ ጌታ ሆይ ረሃብ ውስጥ ነን ያለነው። ጌታ ሆይ እንማጸንሃለን። የእረፍት ረሃብ ውስጥ ነን። የፈውስ ረሃብ ውስጥ ነን። አቤቱ ተለመነን ጌታ ሆይ ተለመነን፣ ተለመነን ጌታ ሆይ ተለመነን ጌታ ሆይ። አደግንብህ አላደግንም ጌታ ሆይ። ምላሳችን አድጓል፣ አይምሮአችን አድጓል ጌታ ሆይ። ንግግራችን አድጓል፣ ህይወታችን ቀጭጯል ጌታ ሆይ። ዛሬ በኢየሱስ ስም በእውነተኛ ረሃብ፣ በእውነተኛ ጥማት ጌታ ሆይ በእውነተኛ አንተን መፈለግ ባርከን። Have mercy Lord። ከፉክክር አገልግሎት ነፃ አውጣን። ከፉክክር ጌታ ሆይ ጽድቅ አውጣን በኢየሱስ ደም። ጽድቃችን ካንተ ይለካ ጌታ ሆይ ባንተ ይለካ። ምህረት በእኛ ላይ ይግነን ጌታ ሆይ። ሃሌሉያ። ምህረት ይግነን። መፈውስን ፈውሰን፣ አድነን። ሃሌሉያ ሃሌሉያ። In Jesus name, amen. አሜን። ጋይስ አንድ ነገር ልንገራችሁ። ማለት የእውነት ይህን በልባችሁ እንድትይዙ ፈልጋለሁ። ይሄ ማለት በህይወት የተለማመድኩትን I believe scriptural እንደሆነ ምን እንደሆነ ልንገራችሁ። ዕብራውያን ላይ ነው የጽድቅን ቃል የለመዱትን የሚለውን የሚለዩት ነው የሚለው እስኪ ያወጣልኝ። ዕብራውያን ላይ የጽድቅን ቃል አይደል ይሄ ስለ እድገት እየተናገረ የመጀመሪያውን ትምህርት ብሎ አይደል እስቲ ያው 6 ላይ 5 አካባቢ ይመስለኛል ዕብራውያን። በጣም ፓወርፉል የሆነ ቃል ነውና ምክንያት አለኝ እሱ ሜንሽን ያደረኩበት በቀጣይነት እንድንጸልይ። ዕብራውያን ምዕራፍ 6 እሺ ምንድን ነው ቁጥር 1 እንደዚህ ይላል። በኢየሱስ ስም አነባዋለሁ። ስለዚህ የክርስቶስን ነገር ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ። መሰረትን ደግመን አንመስርት። እርሱም ከሞተ ሥራ ንስሐና በእግዚአብሔር እምነት ስለ ጥምቀቶችና እጆችንም ስለ መጫን ስለ ሙታንም ትንሣኤ ስለ ዘላለም ፍርድም ትምህርት ነው። እግዚአብሔርም ቢፈቅድ ይህን እናደርጋለን። አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋይ ሆነው የነበሩትን መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን
በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱታልምና። እሱን ቃል ሳይሆን ይሄ 5 ኦኬ እሺ 5:12 ላይ ያለውን አንብበው። እሺ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና። እዚህ ጋር አቀለኝ ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና ብሎ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ማለት። እንዲህ አዘ ባዲ ኦፍ ክራይስት እዚህ ሁልጊዜ የምናወራቸው አንዳንድ ሰው በመንፈሴ ስልችት ያላቸው ሰዎች ስላየው ነው ይህንን የምናገረው። ሰው ንስሐ መግባት ከእንደገና ስለ ሂሊንጎች ስናወራ ስለ ኢየሱስ ስናወራ ይህንን ነገር ስናወራ ምክንያቱም እዚህ ጋር የሚለው ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና። እግዚአብሔር ወደ እርገት ደረጃ እያመጣን ነው ማለት ነው። ፕሬዝ ጋድ ሃሌሉያ። አትሰልቹ። እግዚአብሔር ከፍ ወዳለ የህይወት ጎዳና ሲያንቀሳቅሰን ጆሮአችን ወተት መስማት አይፈልግም። እዚህ ጋር 14 ላይ ጠንካራ ምግብ ግን መልካምንና ክፉን ለመለየት አይገርምም? በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው። እግዚአብሔር ሁሌ ተመለሱ ሲለን ከእንደገና ጠዋት ላይ ሲፈውሰን ከሰዓት ላይ ጠዋት ላይ የሆነም ቃል እየተናገረ ልባችንን ሲያቀና ኢሮፎር ጂሰስ ስንገባ የትኛውም የባይብል ስተዲዎች ላይ ጸሎቶች ላይ ስንገባ ጌታ ኮሬክት ሲያደርገን እያደግን ነው ማለት ነው። ጆሮአችን የጽድቅ ቃል ሊለምድ ይገባል። ሁልጊዜ ወተት የሚለው ቃል ይሄ የመጀመሪያው ትምህርት እግዚአብሔር ይረዳሃል፣ ትበላለህ፣ ትጠጣለህ ይሁን የሚል ሁልጊዜ እሽሩሩ የሚል ነገር አይደለም። ጆሮአችን መስማት የሚፈልገው አሁን እግዚአብሔር ተራቡ ሲለን ስለ ረሃብ ሲናገረን እድገታችንን ሊጨምረው ፈልጓል ማለት ነው። አሜን። ንስሐን አትሰልቹ፣ መመለስን አንሰለችም። ክብር ለኢየሱስ ነው። ሃሌሉያ ሃሌሉያ ሃሌሉያ። 24/7 ስለ መመለስ ቢናገረን እያደግን ነው ማለት ነው። ኦኬ ይሄ ግሮዝ ነው። አንዳንዴ ምንድነው እኛ የሚሰማን ውድቀት ይመስለናል። አንዳንድ ሰው ቁጭ ብሎ እኔ ሰዎች ከዚህ ንግግር አይወጡም እንዴ ተመለሱ ተመለሱ ጸልዩ ተስተካከሉ ሲል we are growing ማለት የጽድቅ ቃል ነው ጆሮአችን የለመደ። አንዳንዶች ልባችሁ አይድከም እግዚአብሔር ተመለሱ ሲለን ምን እያደረገን ያለ ነው? እደጉ እያለን ነው ማለት ነው። praise God ሃሌሉያ ሃሌሉያ። እደጉ እያለን ነው ማለት ነው። እደጉ እያለን ነው። አትቀመጡ እያለን ነው። there is more። የሚገርማችሁ my goodness የሚገርማችሁ ነገር እስራኤልን ምን ይላቸዋል? ትዝ ይላቸዋል ተራራውን የሴርን ተራራ መዞር ይብቃ ሲላቸው ምንድነው ብሎ የሚያስታውሳቸው ሙሴ ድምጽ ሰምታችኋል ይላቸዋል አይደለ? እሳቱን አይታችኋል፣ ነገር ግን ተጠንቀቁ መልክ አላያችሁም ይላቸዋል። እንዳትስሉ። አንዳንዴ ይሄ መንፈሳዊ ሞቅታ እዛው ስንዞር ምን ይላቸዋል ሙሴ? ሂዱ። ዴስቲኔሽን ያለው ከነአን ነው። እዛ ጋር የሚሰማው ድምፅና መንፈሳዊ መነቃቃት አይደለም። ዴስቲኔሽን አለን፣ ኢየሩሳሌም አለን፣ አሜን። ምንገባበት ከተማ አለን። የምንሰማው ድምፅና የምናየው እሳት የተራራው ጭሰት እዛ ጋር ያለው የተከናወነው ማንኛውም መንፈሳዊ ነገር
አይዘንም፣ ተጓዥ ነን። አሜን። አንዳንዴ መንፈሳዊ ነገር እዛው ጋር ይዞራሉ። ለምንድን ነው የሚዞሩ? እየዞሩ እዛው ጋር ይመጣሉ። ምክንያቱም እነዚህ ሰዎች መንፈሳዊ እድገት ያደጉ ይመስላቸዋል። የሚያዩት እሳት፣ የሚሰሙት ድምፅ። ከቆዩ ግን መልክ ሊሰሩ ነው። እና ሙሴ ሲያስጠነቅቃቸው ልብ አድርግ ይላቸዋል። እዚህ ጋር ድምፅን የሰማኸው እሳትን ያየኸው መልክ አላየም፣ ተጠንቀቅ። እየቆየ ስትሄድ አንድ መንፈሳዊ ዓለም ላይ የራስን ቅርጽ መስራት ይጀምራል። ይሄ ነው እድገቱ ትላል። ግን እኛ ተጓዥ ነን። መቼም እስክንገባ ድረስ ሃሌሉያ፣ ማንኛውም መንፈሳዊ ልምምድ ዲስትራክት አያደርገንም። መልኩ የበጉ መልክ እስኪመጣ ድረስ፣ የእረኛው መልክ በእኛ እስኪሳል ድረስ። ያለበለዛ በጉ መልክ ወይም ደግሞ የጌታ መልክ እኛ ላይ ካልተሳለ እኛ እንስልለታለን። ሌላ መልክ ማለት ጣዖት ምንሰራው እኛ። እንደዚህ ነው በቃ መንፈሳዊነት ማለት ስብከት ነው። መንፈሳዊነት ብለን የራሳችንን ጣዖት እንስላለን ማለት። በእኛ ላይ ካልተሳለ እኛ መሳላችን አይቀርም ጋይስ። ይሄ ደግሞ ሳቲስፋክሽን ሊነቀል አለበት ማለት መነቀል አለበት። ይኸው መጽሐፉን ይዞራሉ የሴርን ተራራ። ምንድን ነው እነዚህ ሰዎች ያደረገው? ይብቃ አለ እግዚአብሔር። ተነሱ ሂዱ፣ ዴስቲኔሽን አለ፣ ሌላ መድረስ ያለባችሁ ከተማ አለ። እሱም የልጁ መልክ ነው። ሃሌሉያ። የመጨረሻችን የልጁ መልክ እዛ ጋር እስክንደርስ ድረስ እግዚአብሔር ይገስጸናል፣ ያስተምረናል። የጽድቅን ቃል አትሰልቹ። ፖሊ አትሰልቹ። ስታስተምር አትሸማቀቅ። እዚህ ውስጥ ያላችሁ አትሸማቀቅ። መች አየን መልኩ? መች አየን እንዴ? መልኩ እስኪመጣ የጽድቅን ቃል እናወራል። እየጨመረ ነው የሚሄደው። ሃሌሉያ ሃሌሉያ። እየጨመረ ነው የሚሄደው። ክብር ሁሉ ለመጋደላችን ይቀጥላል ማለት አናምነው። ስጋችንን አናምነው። ራሳችንን አናምነው። ስለማናምነው 24 ሰዓት ስለ ጽድቅ እናወራለን፣ ስለ ረሃብ እናወራለን። ሃሌሉያ ሃሌሉያ። እግዚአብሔርን ስለ መምሰል እናወራለን። because we don't trust ourselves። አልደረስንማ። ካልደረስን እንዴት እንመን ራሳችን? እውነት እየጸለይኩ ነው። አንዳንድ ሰዎች እነዚህ ሰዎች አበዙት ምናምን። ቀላል እናበዛዋለን። መልኩ ስላልመጣ ነው የምናወራው። በጣም ነው የምናጦዘው። ገና ኢየሱስን እናወራለን። ክብር ለኢየሱስ። የልጁን መልክና አልደረስንም። አሁን ሴርጋነን እንደውም እየዞረን ያለ ነው። የደረስን የሄድን እየመሰለን እዛው ዲስትራክት ያደረገን ደግሞ እንቱ ተራራው ላይ እየጨሰ ያለው እሳት ነው። ይኖራል ዜን እሳቱ ነው። ከእንደገና የምንሰማው ድምፅ አብሮን እያለ መስሎናል። የሰማነው ድምፅ የምናየው እሳት መልኩን ካላመጣው መልክ ስለምንስልለት ጉዞአችንን እንቀጥላለን። ብዙ በቸርች ታሪክ ውስጥ ስታዩ ስለውለት አስቀምጠውታል። ይሄ ነው ብለው። ለዚህ ነው ሰው ትዕቢተኛ የሆነው። እግዚአብሔርን የደመደመበት ኢየሱስን በቃ ፔንቴኮስታሎች ብሏ በልሳን መጸለይ ነው እዚህ ጋር ነው መቆም ያለብን ብሎ ቆመዋል። ሌላ መጠቃቀስ አልፈልግም። ኤቭሪባዲ የራሳቸው መልክ ስለው አስቀምጠዋል። እኛ የምንፈልገው መልክ የበጉ መልክ ነው እንጂ የካልቪንን አይደለም። ማንንም አንፈልግ። የምንፈልገው የበጉ መልክ ነው። የልጁ መልክ እስኪመጣ ድረስ የማንም ፓስተር፣ የማንም አገልጋይ፣ የማንም ዶክትሪን ያደርግ we need the son exact image። እሱን የላከው እሱን እንፈልጋለን። እሱን እስኪሆን ድረስ ንስሐ እንገባለን፣ እንወድቃለን፣ እንነሳለን፣ እንሰበራለን። ስቲል ምኑን እንሰብካለን? የጽድቅ ቃል። ደስ አይልም? ጆሮአቸው ነው እኮ ይለያል። ልባቸው መለየት ይችላል። አየው 14 ላይ 13 ላይ ፓወርፉል እኮ ነው አደለ? ወተትን የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና። ዳዳንዱ ቁጭ ብሎ አይገባንም ምንድነው የምታወሩት ይላል። እደጋ እንዲገባ ከፈለግ እዛው ቁጭ ብለ ዳይፐር አድርገ እንዴት ይገባል? ሊገባ አይችልም። 14 ላይ ጠንካራ ምግብ ግን መልካምና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው።
እንለዋለን፣ እንራባለን፣ ጌታ ያስርበናል፣ ደግሞም ያጠግበናል። ተባረኩ። ፖሊ ጨርሻ አሜን። ፓስተር በጣም ፓወርፉል የምር የተናገርከው ነገር እንግዲህ ለእኔ መልእክት ነው የእውነት ለእኔና ያንንም በመንፈስ ተረድተ እውነት ኤግዛክትሊ ውስጥ የምጠይቀውንም ጥያቄ ነው። ብዙ ምለውን ነገር ነው የተናገርከው። አሁን ስትናገር ከሳምንት በፊት ነው ከሳምንት በፊት አንድ በጣም ቴዎሎጂያን የሆነ ሰው በጣም ዶክተር የሆነ ሰው አሁን የመለስከውን ልናገር አልችልም፣ ለአንተ በኋላ ነገር አሉ። ግን አሁን የመለስክልኝ መልስ ጠይቄው ነበር እና ለምን በጣም ውስጤን ስላስጨነቀኝ መች ነው የእግዚአብሔርን ቃል የምንናገረው እና አንድ ፊልም አድርገው ነገር ነበር ሰው ጠየቅኩት እንዲመልስልኝ እና እንደውም የጠየቀኝ ጥያቄ አስደንግጦኛል። ብቻ እዚህ ጋር ማለት ስላልፈለግኩ ነው እነግርሃለሁ። እና በጣም ነው የገረመኝ። ጥያቄ ነበረኝ ውስጤን እኔ የምጠይቀው ለህይወት የሚበጀኝና ህይወት ያለውበትን ሁኔታ አይቼ ነው ሰውን የምጠይቀው እና ማደግ ነው የምፈልገው፣ መለወጥ ነው የምፈልገው። ለእግዚአብሔር ቃል ደግሞ የማደርገውን ነገር ሁሉ ታማኝ ነው መሆን የምፈልገው።